ደቡብ ብለህ ስለጠራህ በደቡብ ውስጥ እኔም ስላለው ስለተካተትኩ አንድ ሁለት ነገር ብዬ በዛ ማለፍ እፈልጋለሁ። ጽምዶ የሚባለው ቃል በአጠቃላይ ይሄን አደረጃጀት የደቡብ ተወላጅ እንዴት ይመለከተዋል ካልክ ማለት ማየትም መስማትም ማንፈልገው ቃል ወይም ደግሞ ኢትዮጵያ ምድር ላይ እኛ በህይወት እያለን ይህን ታሪክ ከተደገመ ቴዳ በሰማና እየነዳው ከሆነ ታስቆመኛለህ በኋላ ላይ ትንሽ ነገር በደንብ መረገጥ ያለበት ጉዳይ ስለሆነ እስቲ ከጀርባ ያሉትን እነማን ናቸው የሚለው ነገር በደንብ እንይና ከዛ በኋላ ኢትዮጵያ የምንላትን ያቺ ትልቅ ሀገር 3000 ዓመት ታሪክ አላት የምንላት ሀገር ፈጣሪ ያደርገው በእኛ ዘመን ድንገት ሆኖ ግን ግብፅና ሻቢያ አሸንፈው 4 ኪሎ ከገቡ አንዳንድ ኢትዮጵያዊ ለሻቢያ ጫማ ጠራጊና እንቁላል ቀቃይ እንዲሆን የግድ መደረግ አለበት። ይሄ ግዴታው ነው የዚህ ትውልድ። ወደኋላ ወደፊት የምትለው ጉዳይ አይደለም። ይሄ ግዴታችን ነው። ሻቢያ አሸንፎ 4 ኪሎን ከገባ ይሄን ትውልድን አሸንፎ ኢትዮጵያዊነት የሚባለው ነገር የቱጋና ምኑ ጋር እንደሆነ መታወቅ አለበት። ጭንብላችን አውልቀን ፊት ለፊት ወጥተን ቆመን ኢትዮጵያ የምትባለው እችነት የምንልበት ጊዜ ነው። ፋብን የሚባለው በኢኮኖሚም በፋይናንስም በሎጂስቲክም ዲፔንድ የሆነ ቡድን የትኛውን ዕጣ ፈንታ ነው ለአማራ ይሄ ቡድን መጥቶ ሊወስድ የሚችለው? መቼ ራሱን ቻለ? ቴዲ አንተ ራስን በሁለት እግር ሳትችል ሚስት አግብቼ ልጅ ወልዳለሁ ማለት ይቻላል? ያው አንተ ቤት ስናገር ጽምዶ የሚለውን ቃል ትብብር የሚል ነው። ያው አንዴ በብልጽግና እና ሁለት የትግራይና የኤርትራ ኃይሎች ሲጣመሩ የሰጡትን የትግረኛ እንትን ያው አማራዎቹም ላይ አምጥተውታል። ግን ኦኬ ጀስት ቋንቋ ነው። ግን ዋናው ትብብር ነው። በአሁኑ ያው ብልጽግና ባወጣው ጽምዶ ምናምን እየተባለ ቀጠለ እንጂ ትብብር ነው የሚባለውና አሁን እኔ ፋኖች ከተለያዩ ኃይሎች ጋር ያደረጉት ትብብር ወይም ጥምረት ብዬ ነው እንትን የምለውና እኔ ጽምዶ የሚለውን ቃል ባለፈም ነግሬያለሁ። እኔ እሱን ቃል እኔ አልደግፈውም። አሁን እኔ እዚህ ሚዲያ ላይ ስለ ጽምዶ የሚቃወሙ ሰዎች እነማን ናቸው ነው? የእነማን ደጋፊዎች ናቸው? ጌታቸው ረዳ እንደሚታወቀው በትግራይ ጦርነት ጊዜ የአማራን ህዝብ ሂሳብ እናወራርዳለን ያለውን ጌታቸው ረዳን ጋር ተጣምሮ ከወልቃይት አዲስ አበባ የሚልን እና ሁመራ ጋር የሚዝናናን ውስኪ የሚራጭን ኃይል ይደግፋሉ። ከዛ ደግሞ ይመጡና ደግሞ እዚህ ጋር እንግዲህ ጌታቸው ረዳ የታወቀ ነው በትግራይ ፖለቲካ እንደውም ብዙ ጊዜ እንትና ቃል አቀባይ ስለነበረ ብዙ ኢንተርቪዎች ብዙ የተለያዩ ስለ አማራ ንግግሮች ያደረገ ያው ህዝብ ላይም እንትን እንላለን እስከ ማለት ደረጃ ሂሳብ እናወራርዳለን ደረጃ ድረስ የደረሰውን እሱ ጋር አብሮ አሸሸ ገዳም የሚለውን ከአዲስ አበባ ሁመራ ከወልቃይት ምናምን አዲስ አበባ የሚለውን ሰው አይናገሩም። ይመጡና ኦኬ ሌላ ኃይል ደግሞ አብይ አህመድን አፈርሳለሁ የሚል ለብቻው ተለይቶ የወጣ የትግራይ ኃይል አለ። ከሱ ጋር ደግሞ እኛ ተጣምረን ወይም ተባብረን አብይ አህመድን እናወርዳለን ሲባል እየለቅሶ ምናምን ነን። አንዳንድ ጊዜ እንዳታዳምጣቸውም እነሱ የሚደግፉት ወይም ደግሞ የጽምዶን ኃይል የሚቃወሙ ኃይሎች ጌታቸው ረዳን ይደግፋሉ። ያንን ያ ኃይል የነሱ ኃይል እነሱ የኛ በቃ ጀግናችን የሚሉት ኃይል ከሌላ ጋር ተጣምዷል ከትግራይ ኃይል ጋር ይሄ ተቀባይነት የለውም። ሲቀጥል አማራ እድሜ ልኩን እየሞተ እንዲቀጥል የሚፈልግ አብይ አህመድ ከስልጣን እንዳይወርድ የሚፈልግ ኃይል አለ። የኃይል ነው ሁሉ ጊዜ የሚያለቅሰው ሚዲያ ላይ ምንድነው አማራ እድሜ ልኩን እየተገደለ በሞት አማራ መሸቀል ተገለን እያለ ኦኬ ወደፊትስ ስላለው አማራ ስለ ወደፊቱስ ትውልድ በህይወት ያሉት አማራዎችስ የአማራ ሟችነቱ በቃ እየቀጠለ በየጊዜው ዴይ ቱ ዴይ እየተገደለ ሄዶይ ችግር አለ ተብሎ የሚታሰቡ ኃይሎች ጋር አማራ ተነጋግሮ ችግሩን ፈቶ አማራ ማስቆም የለበትም ወይ ስትል ኖ አይ ምናምን ይላል። ለምን ይበቃ ይሙት አማራ ነው መልሱ። አማራ መሞት አለበት ነው። እኛ ደግሞ እንደ አማራ ከየትኛው ኃይል ጋር እንደ አብይ አህመድ የገደለን የለም። በቃ እንደ አብይ አህመድ በታሪክ የጨፈጨፈን የለም። እንደ አብይ አህመድ ያፈናቀለን የለም። ያስለቀሰን ያስራበን የለም። እኛ በመናቀው የለም። እኔ ወያኔን መንግስት በወያኔ ጊዜ ብወለድም አውቀዋለሁ በተወሰነ ማለት ነው። ስለዚህ አሁን
እኔ እንደ አማራ ከየትኛው ኃይል ጋር አብይ አህመድ ከስልጣን ላይ ከሰይጣንም ጋር ቢሆን ወንድሞቼ እንዲታገሉ አብረው እንዲሰሩ ፈልጋለሁ። ግን ደግሞ ይሄንን ስል ትግላችን እንዳይጠነቀቅ እንዳይበላሽ በጥንቃቄ ምሳሌ እነዚህ ኃይሎችን አናምናቸውም ይላሉ አይደል? አሁን እነዚህ ተቃዋሚዎች አናምናቸውም የሚሉ ኃይሎች በምን መልኩ ወንድሞቻችን ኦሬዲ ጥምረት ከፈጠሩ ለትግሉነት አማራ እንዳሸንፍና አማራ እንዳይሞት ወደፊት ዘለቄታዊ የአማራ ሞት እንዲቆም ከፈለጉ የእውነት የአማራን ትግል ደጋፊ ከሆኑ ትግላችን ይጠለፋል ከሆነ ስጋቱ ኦኬ ወንድሞቻችንን ተጣመሩ። ግን እናንተ የምትጣመሯቸው ኃይሎች ትራክ ሪከርዳቸው ወይም ካሁን በፊት ያደረጉት ነገር ስላለ ከኋላ መወጋትም የትግል መጠለፍም ሊያጋጥም ስለሚችል ፕላን ቢ የሆነ ነገር አዘጋጁ ብለክ ለወንድሞችክ እነሱ ያደርጉታል። ግን አንተ እንዳይቀርብክ ለወንድሞችክ የምትችለውን አድቫይስ ማድረግ ነው የሚጠበቅብክ እንደ አንድ አማራ። ምክንያቱም ያዋጣናል ብለው እኔ አይደለሁም እኮ ህይወት የምትባለው ውድ ዋጋ የሚከፍሉ ወንድሞቻችን ያዋጣናል ካሉ እኔ ምን ቤት ነኝ? እነሱ እኮ ናቸው የሚሞቱት። እኔ እዚህ ቁጭ ብዬ ሶፋ ላይ በርገሬን እየበላው መሬት ላይ ህይወትን የሚባለው ዋጋን የሚሰጥ ወንድሞቻችን ጫካ ላይ 10 ምናምን ዓመት 20 ዓመት እነጋሽ መሳፍንት 40 ዓመት እድሜ ልካቸውን ጫካ የቆዩ ወንድሞቻችን ወይም አባቶቻችን አንተ ቁጭ ብለህ ምናምን አንዴ ቃልሽ ኦኬ አቤል ተይከሽ ባለፉት 7 ዓመታት የአማራ ህዝብ ላይ ጄኖሳይድ ተፈጽሞበታል ብለሽ ታምኛለሽ? አዎ ተፈጽሞበታል። ማን የፈጸመበት ብለሽ ነው ስትከራከሪ የነበረው? የፈጸሙብን ስልጣን ላይ የነበሩ ኃይሎች ናቸው። እነዛ ኃይሎች አይውለ ቲፒኤልኤፎች ናቸው ስልጣን ላይ የነበሩት አይደል? እሺ ቲፒኤልኤፎች ፈጸሙ። ቆይ ንገር። እሺ ቲፒኤልኤፎች ፈጸሙ ብለሽ ታምኛለሽ? ህዝብሽ ነው። እኔ ቴዲ እያለ አይደለም እናንተ ስትሉት የነበረውን ስሰማ ስላደግኩኝ እሱን ነው የምጠይቅሽ። ቲፒኤልኤፎች ፈጸሙብን ጄኖሳይድ ብለሽ ኖረሽ ያን ጄኖሳይድ ምን አድርገሽ ነው አሁን ጥምረት የፈጠርሽው? እንዴት አድርገሽ? ኦኬ አይብላ አሁን ጥምረት ሲፈጽሙ መጠየቅ ያለበት ሁሉ ይጠየቃል። ከተጠያቂነት የሚድን የለም በነገራችን ላይ ኦኬ። ማንኛውም ኃይሉ ካሁን በፊት ባለፈው ታሪኮች ባደረጋቸው ነገሮች ከትግል በኋላ ቁጭ ብሎ መጠየቅ ካለበት በህግም በተለያዩ ነገሮች ይጠየቃል። ከተጠያቂነት የሚድን የለም። አሁን ጥምረት ፈጠርክ ማለት አሁን ከረንትሊ እያጠፋክ ያለ ኃይል አለ። አሱም አብይ አህመድ ነው። ቆይ አልገባኝም፣ እንድታስረጂ ነው። አሁን ፍቅር በፍቅር ሆነሽ ቅቤና አቅለጥ ምናምን ብለሽ ወደ ድል ከደረሰን በኋላ ፍቅራችን እዚህ ጋር በቃል መጠየቅ አለብህ እንባባላለን ነው ያልሽኛለሽ? ፈርስት ኦፍ ኦል በሱ ተነጋግረው ተግባብተው መጠየቅ ያለበት ጥፋተኛ የሆነ ኃይል ይጠየቃል ተብሎ ተግባብተው ነው እዚህ ደረጃ ላይ የደረሱት። ይሄን እርግጠኛ ሆኜ ነው የምነግርህ። አሁን አይጠየቁም። አሁንማ አብይ አህመድ ነው እየጨፈጨፈ ያለው ህዝብ። አሁን አብይ አህመድን ለማትረፍ እንጨፋጨፍኛ ያ ማለት እኮ ለአብይ አህመድ ተመቸው እንዴ? ምን ሆነ ነው ባለው ይውለ ወደ ኋላ እንዲህ ነው አማራን ባለበት እንዲሄድ የምትፈልጉት? እኔ አንዳንድ ጊዜ በጣም ያስቀኛል። ፖለቲካ መራመድ አለበት አማራ አንድ ስቴፕ ሁለት ስቴፕ ወደፊት ኦኬ፣ ወደ ኋላ እንዲሄድ ያባለበት ታሪክ። ቆይ አሁን እኮ ያብይ የለም እየሆነ እኮ መራመድ የሚገባችሁ እናንተ ሆናችሁ የተራመዱትን ነው መራመድ አለብን እያላችሁ ይወቅሳችሁ ያላችሁት። አሁን እኮ የተራመዱት እኮ ይሄ እንዴት ይሆናል እያሉ እየጠየቁ ነው። ከማን እነማን ናቸው ተራማጆቹ? ይሄው እነዚህ ወንድሞቻችሁ ይጠይቋቸዋል። እንዴት ነው የሚሆነው ይሄን ነገር? ይሄን ትርክት ምን አድርገን ነው ሲባል ስም ትለጥፉባችኋላችሁ። የእንትና ዳቦ ብአዴን ስኳድ እንዲህ ናችሁ ትላችኋላችሁ። አይ ብልጽግና ካድሬ ሆነ ብልጽግና ካድሬ ነው። ፖለቲካ መራመድ ማለት ነው ማለት ነው መካድ ነው ነው መካድ ሳይሆን ባለፈ የሞተ አማራን እያነሳክ ኦኬ ስለወደፊቱ ስለሚሞተው አማራ የማያሳስብ ከሆነ አንተ ባለበት የሞተ ላይ ቆመህ ዝም ብለህ ባለበት መሄድ ነው የሚመስለኝ። ባለበት መሄዱ መቆም አለበት። ይሄ ባለፈ ታሪኮች ስፓስ ታሪክ ናቸው። ወደፊት ግን አማራ በዚህ መልኩ እኮ ከቀጠለ የአማራ ህዝብ እኮ ሊጠፋ ነው። እየተገደለ እኮ ነው አይደል? ግድያ መቆም የለበትም። እንደ አማራ ህዝብ መሞት መቆም የለበትም። አብይ አህመድ እኮ ከስልጣን ላይ ልናወርድ ስንታገል የአማራ ሞትን ለማስቆም ነው አይደል እንዴ? ሶ አሁንም እየተገደልን ነው እንላለን። ወደፊትም ግድያ ይቀጥላል። ከየትኛው ኃይል ጋር
ፋኖች ተነጋግረው ተጣምረው ኢትዮጵያዊ ከሆኑ ኃይሎች ጋር እንዲሰሩና የአማራ ሞት እንዲቆም ደግሞ አይፈልግም። ይሄ እኔ ትክክል ነው ብዬ አላስብም። እኔ ነገርኩህ። የመጨረሻ ጥያቄ ልጠይቅሽ። ዓላማው አብይ አህመድ ነው አይደል? ለመጣል ነው። ያ ባለፉት 7 ዓመታት እንዲሁ መለስ ዜናዊ ላይ ሲጮህ ነበር፣ እንዲሁ ኢህአዴጎች ላይ፣ እንዲሁ ቲፒኤልኤፎች ላይ ሲጮህ ነበር። ከሰይጣንም ጋር ቢሆን ተባብረን እኚህን ኃይሎች ማስወገድ አለብን ይባል ነበር። ይሄ መቼስ ማንም የሚክደው የለም። አሁን አብይ አህመድን ጥላችሁ አብይ አህመድ ጫካ ቢገባ ከእሱ ጋር እንደማትጣመሩ ምንድን ነው ማረጋገጫው? ኦይ እሱን ሲሆን ብንተነትነው አይሻልም? ምንድን ነው የምትለው አንተ ደግሞ? አብይ አህመድ ጫካ ሲገባ ጫካ ቢገባ ኖ አብይ አህመድ ጫካ ይገባል። ገና ወደፊት ሊገባ ይችላል። ኦኬ ይግባና የዛን ሰዓት ሲሆን ብንተነትነው ምናምን የዛን ሰዓት ብትጠይቀኝ ነው የምሻለው። አሁን በሌለ ነገር ዝም ብሎ ነው የሚሆነው። ገባህ? እኔ ምን አይነት ሀሳብ ነው እንድሰጥክ የምፈልገው? ለምን እንትኑ ሳይክሉ ያው ነው። ሳይክሉ እኮ ድሮ አባቶቻችን ታሪክ ሲነግሩን የ100 ዓመት ምናምን ስለሆነ በትዝታ ስላልኖርንበት እንሰማ ነበር። አሁን እኮ ወዲያው ነው የተወለደ ልጅ በገና በእግሩ እንትን ሳይል ፀሐይ ጠልቃ ሳትወጣ ጀንበር ሳታዘቀዘቅ ወዲያው ነገሮች ይገለባበጣሉ። ግራ ገባን እኮ። እንደውም ጄኖሳይድ ተፈጸመብን ሲል የነበረ አንደበት አሁን የአማራ ወንድሞቻችሁ መጥተው ጄኖሳይድ ተፈጸሙብናል በሚለው አቋማችሁ ላይ ጸኑትን ብታገኟቸው እኔ አሽማጣችኋለሁ። እውነት እነዚህ አሁን ስለ አማራ ጄኖሳይድ የተፈጠረው ነገር መሰለሽ ሰጥሻለሁ። አሁን የተፈጠረው ነገር እኔ ሰርገው በገቡ ሰዎች ተደፍቃችሁ ሊሆን እንደሚችል ገምታለሁ። ትክክለኛ አማሮች እንዳሉ ገምታለሁ። አቋም ያላቸው አማራዎች እንዳሉ ገምታለሁ። ምንም ጥያቄ የለው። በፖለቲካ ውስጥ ኢንፊልትሬት አድርገው የሚገቡ ሰዎች ያደፍቁሻል። ደን የምትናገሪው ንግግር ያንቺ ይመስልሽና ትናገሪዋለሽ። ችግሩ ምንድን ነው? አቋማቸውን ይዘው ከቆሙ ወንድሞቻችሁ ጋር ስትገናኙ ነው ተፋጠጥ የሚሆነው። አሁን ኢትስ ኦኬ ሞት ላይ መቆም አያስፈልግም። በቃ እንርሳው። አሁን አዲስ ሞት እየሞትን ነው። ጄኖሳይድን ያህል ነገር አንቺው ታመጪው አንቺው ታሮጪው። ጄኖሳይድን ያህል ነገር አንድ ሁለት ሰው ችርስ ስለተባባለ ወይም ደግሞ አረቄ ቤት ሂሳብ ስለተከፈለለት ኢትስ ኦኬ አሁን እናንሳው ብሎ የሚያልፈው ነገር ነው። ምናወራው እኮ ህዝብ ላይ ተፈጸመ ስለተባለ ጄኖሳይድ ነው። ሁለት ሰውዬ በህዝብ ላይ የመወሰን ስልጣን አላቸው ማለት ነው። ስለ ጄኖሳይድ እያወራሽ ማለት ነው። የዘር ማጥፋት ነገር ተፈጽሞ እኔ ይሄ ነገር ትክክል ነው ትክክል አይደለም እያልኩኝ አይደለም። እራሳችሁ ስትናገሩ ከነበረው ንግግር በመነሳት ነው እየተናገርኩ ያሉት። ስለዚህ ነገም የሆነ ጊዜ ያነሳው ቅል ድንጋይ ይሰብራል እንደሚባለው አንዱ ይነሳል። ዛሬ ጄኖሳይድ ተፈጽሞብኛል ሲል የነበረው ከአንዱ ጋር አላንስ ይፈጥርና ሊክድ ይችላል ማለት ነው። ይሄ ነገር አያጋጫችሁም ወይ? ይሄን ነገር እንዴት ነው የምታሳምኑት ነው ዋናው ጥያቄ። ኦኬ መሀል ላይ ስለገባሁብሽ 2 ደቂቃ ልስጥሽና እስከ መጨረሻው ተናገሪና። ቴዳ በነገራችን ላይ እኔ እዚህ ሚዲያ ላይ የምታወቀው የራሴን ሀሳብ በመግለጽ ካመንኩበት የፈለገው ነገር ይመጣ ፊት ለፊት የምጋፈጥ የማንንም ሀሳብ የማልሰማ በነገራችን ላይ አማራ ትግል ላይ ያሉ ሰዎች እንደው ራሴን ማካበድ ምናምን አይደለም። በደንብ የሴራ ፖለቲካ የሚገባኝ ማን ብልጽግና ማን ለአማራ ከልቡ እንደሚታገል በደንብ ጠንቅቄ የማውቅ ልጅ ነኝ። ባይ ዘ ወይ ለአማራ ምን ይጠቅመዋል ብዬ እማውቅ ማለት ምን እንደሚጠቅመው አውቃለሁ። ለህዝቤ እንደው ከልቤ የምታገል ልጅ ነኝ እኔ። ምንም ፈልጌ አይደለም እዚህ ትግል ላይ በጣም ብዙ ነገሮች በማድረግ ነው የምታወቀው ምናምንና አንዳንድ ለአማራ ትግል ለመታወቅ ኦር ለጥቅም የሚገባሉ። እኔ ህዝቤ አሳዝኖኝ ቤተሰቦቼ ተገለውብኝ ተናግሬ ያለው አንተ ቤት ካሁን በፊት ወለጋ ላይ አጎቴ ከነ 4 ልጆቹ ከቤት ውስጥ ተቃጥሏል። ዝም ብለን አይደለም አብዛኞቻችን ትግል ላይ የገባ ነው። በቃ አሞን ቆስለን ነው የገባ ነው። ገብቷል። እሳቱ አቃጥሎን ለህዝባችን ከልባችን ነው የምንታገለው። የሚያዋጣውንም ደግሞ በቃ እስኪ ይሞከር ብለን የምናስብ ይሄ አሁን እኮ ጽምዶነት እኮ የሚባለው ትብብሩ እኮ ሜቢ ሴራም ያለበት ሰርጎ ገባ ኃይሎች ኖረው ትግላችንን ሊጠልፉት ምናምን የሚሞክሩ ሊኖሩ ይችላሉ እኮ። ይሄ የሚባለው ነገር እኮ ከኋላ አይታወቅም እንደሚፈጠር። ግን ወንድሞቻችን በምን መልኩ ይሄን ነገር ሃንድል ያደርጉታል የሚለውን ነገር እንደ አማራ የራሴን ሀሳብ መስጠት ነው ያለብኝ። ህዝቤ ደግሞ በመሞት መቀጠል የለበትም። የአማራ ሞት መቆም አለበት። የምታቆመው ልዩነት የሀሳብ ልዩነት ያለጋ ፈተክ ጥላቻ ያለባቸውን ሰዎች በፍቅር ይዘግ ችግር ፈጥረው ነው ከሆነ ደግሞ ካሁን በፊት
ባደረጉት ነገር ተጸጽተው ህዝባችን ላይም ሆነ ለወደፊት ሌላ ጥላቻም ትርክት እንዳያስቀምጡ አድርገህ ፖለቲካን በዚህ መልኩ ነው ልትፈታ የምትችለው። ኦኬ ቴንክ ዩ። ክብራትና ክብራን ያደመጣችሁ የምትገኙት እዚህ ውስጥ ያሉ ፖለቲከኞችን ነው። በሀገራችን ጉዳይ ነው ያወራን የምንገኝ። ወደ ዳኒ እስራኤል እንሄዳለን። አመሰግናለሁ ቴዲ ለሰጠኝ እድል። ያው አብዛኛው ሰዎች ያው የጽምዶን ለምን እንደሚቃወሙ ተናግረዋል። እኔ ግን ያው ተደጋጋሚ መደጋገም እንዳይሆን እኔ ጽምዶ የሚባለውን ቡድን ያው መገምገም ነው የምንፈልገው ማለት ነው። እውነት እዚህ ጋር ምንድነው ልክ እንደ ትልቅ ጉልበት ያለው ኃይል ሆኖ ነው እዚህ ጋር እየተነገረ ያለውና እውነት አሁን የጽምዶ የሚባሉ በተለይ በአፋብን በኩል ያሉት እውነት ተደራዳሪ መሆን ይችላሉ ወይ? ባይ ዘ ወይ ቴዲ እንደው በአንድ ቀን በሌላ ጊዜ ተዘጋጅበት እመጣለሁ። አሁን ይሄ የምታየው ማለት ነው ጽምዶ የሚባለው ዛሬ አይደለም የነበረው ማለት ነው። በፋኖ አፋዱስ በነበርኩበት የዲፕሎማሲ ኮሚቴ በነበርኩበት ከአንድ ግለሰብ በስተቀር ውጪ የህዋትን መነካት የሚፈልግ ቡድን አልነበረ እውነት ለመናገር ማለት ነው ቴዲ። እሱን ግን ያው ወደፊት እንመጣበታለን። አሁን እዚህ ጋር ምንድነው መወያየት የምፈልገው ቴዲ ራሱ አፋብን የሚባለው ጥምረት የፈጠረው ከህዋት ጋር እንደው እንደሚባለት ወጥ አንድ ወታደራዊ እዝ አለ ወይ የሚለው ነገር ማየት አለብን። የለው። አሁን ለምሳሌ እዚህ ውስጥ እንኳን ካሉት ሰዎች ያው እንተዋወቃለን እርስ በርስ። ጎንደር ላይ ከፊሉን የሚሰድብ ቀን ከፊሉን የሚደግፍ ነው። ይሄ ደግሞ የሚመጣው ከየት ነው? እርስ በርሳቸው ፋኖ እንኳን ጎንደር፣ ወሎ፣ ሸዋ ያለው አይናበቡ። አንድ ወታደራዊ ማዕከል የለም። አንድ ወታደራዊ እዝ የለም። በፋኖ ደረጃ በሚሊተሪ ደረጃ የማይናበብ ኃይል ልክ ህዋት እንዳረጉት እንደዛሬ 3 ዓመት ህዝቡን አንቀሳቅሽ ህዝቡን ሞቢላይዝ አድርጌ ከስርዓቱ ገጥማለሁ ማለት ይሄ ውሸት ነው፣ ዘበት ነው። ነበርን 3 ዓመት የፋኖ ትግል ውስጥ። አሁን ያለው ቁመናና ስትራክቸር ማህበረሰቡ እገታው፣ ማህበረሰቡ ዘረፋው ሰልችቶት ከፊሉ አመራሩ እንደው በዚህ 2-3 ቀን ውስጥ አስመራ ነው ያለው፣ ከፊሉ መቀሌ ነው ያለው፣ ከፊሉ ሱዳን ድንበር ነው ያለው። ስለዚህ ይሄ ጽምዶ የሚባለው እንደ ስብስብ እንደ ቡድን አንተ ልትፋለምና አብይ አህመድ ኦኬ ኦብቪየስ ጠላት ነው ልትፋለመው የምችለው አንድ ወታደራዊ እዝ ሲኖር ነው። ይሄ ሁሉ ወታደራዊ እዝ ባሌለበት ሁኔታ እርስ በርስ የማይግባቡ ኃይሎች የዋትስአፕ ግሩፕ ላይ ተሰብስበው የሚወያዩ ሰዎች እታች መሬት ላይ ወርደው አንድም ትዕዛዝ ማስተላለፍ የማይችሉ ሰዎች ቀበሌና ጫካ ላይ ጥሻ ያሉ ሰዎች ይሄ ቡድን መጥቶ ሀገሪቱ ነፃ ያወጣል የምትለኝ ከሆነ ኢምፖሲብል። በየትኛው ዓለም ላይ ያያችሁት እናንተ በዋትስአፕ ግሩፕ የሚሰበሰብ ቡድን አገር ለውጦ አገር የሚመራ ወታደራዊ ኃይሉን አስተላልፎ የሚቆጣጠር ቡድን የሚቆጣጠር ኃይል ቢሆን እኮ መቀሌና አስመራ እኮ አይመሽግም ነበር እኮ። ሰራዊቱ የት ነው ያለው? እስኪ እዚህ ውስጥ ካሉት ደግሞ ታች የሚገባ ካለ አፋብን የሚባለው ወረዳና ዞን ቀበሌ የያዘበትን ቦታ እስኪንገሩን የለም በዚህ ሰዓት። ይሄ ጥምረቱ ቴዲ የሚመስለኝ ምንድነው ልክ የዛሬ 9 ወር ከ1 ዓመት በፊት አንድ ሪቶሪክ ነበረ። ሰሜኖች እየመጡ ነው የሚባለውን ነገር ከማንም የበለጠ የህዋት ደጋፊዎች ነበሩና ህዋቶች ነበር ሰራብዱት የነበሩ። ይሄ ሰሜኖች እየመጡ ነው የሚል ጌታቸው ረዳ ከወንበሩ አስነስቶ ያንን ጀኔራል ማን ነበር ስሙን ጊዜያዊ አስተዳደር የነበረው ሰውዬ ወደፊት አመጣው። እኔ ህዋትም ራሱን ባለበት የፖለቲካ ቁመናና ስትራክቸሩ ከፊሉ ኃይሉ ራያ ላይ ተከፋፈለበት፣ ከፊሉ ኃይሉ ሀራ መሬት ብለው አፋር ላይ ባሉበት ሁኔታ ራሱ ህዋት ላይ ክፍፍል አለ ትግራይ ውስጥ። እኔ ይሄ ሳያቸው የስብስብ የሚመስለኝ የመጨረሻ አልቲሜቱ ጎሉ ምንድነው? በማዕከላዊ መንግስት ላይ ጫና መጥቶ ሁሉም የፖለቲካ ስልጣን ድርሻ ማካፈያ ነው እንጂ የፖለቲካና ወይ ደግሞ የሚሊተሪ አቅም ጉልበት ኖሯቸው የሚታገሉበት አቅም የለም። እኔ እዚህ ጋር የብልጽግና ደጋፊ እንዳለው ታውቃለህ ጠንቀት ሄዲ የብልጽግናን አቋም ስታይ ደግሞ ብልጽግና አገር ውስጥ ጉልበቱን አፈርጥሟል። ቀጠናው ላይ ጃይንት ኃይሎች እነ ዳጋሎን ይዟል። በደህንነትና በኢንፎርሜሽን መረጃ የእስራኤል መንግስት በቀጥታ እየደገፈው ነው። ሌሎችም ተጨማሪ ኃይሎች አሉት። እዚህ ጋር አንተ ማየት ያለብህ ማን ከማን ጀርባ ነው ያለው ነው። እዚህ ጋር አሁን አፋብንን ሳየው ህዝብ ድጋፍ የለውም በዚህ ሰዓት። ፋይናንሻል ኢኮኖሚካሊ ዲፔንድ የሆነው በህዋትና በሻቢያ ነው። ሪሶርስ የለውም፣ የኢኮኖሚ ሀብት የለውም፣
የሚያንቀሳቅሰው ነገር የለም። ጦርነት እኮ ሎጂስቲክ ይፈልጋል እኮ። ጦርነት እኮ ሪሶርስ ይፈልጋል። ጦርነት እኮ ፋይናንስ ይፈልጋል። ይሄ ነገር ተገምግሟል በአፋብን ውስጥ። ይሄ ነገር አቁማለሁ ወይስ የቲፒኤልኤፍ ሙርኮኛ ነው? ቲፒኤልኤፍ ቢያንስ በክልሉ ላይ ያለው ወርቅም ለሻቢያ እየሰጠ ሻቢያ ደግሞ ወደ ሌላ ሀገር እየላከ ባላንስ ያደርጋል። ሻቢያም እንደ ስቴት ፓወር እንደመሆኑ ከግብፅ ከሱዳን ድጋፍ ይወስዳል። አፋብን የሚባለው በኢኮኖሚም በፋይናንስም በሎጂስቲክም ዲፔንድ የሆነ ቡድን የትኛውን ዕጣ ፈንታ ነው ለአማራ ይሄ ቡድን መጥቶ ሊወስድ የሚችለው? መቼ ራሱን ቻለ? ቴዲ አንተ ራስን በሁለት እግር ሳትችል ሚስት አግብቼ ልጅ ወልዳለሁ ማለት ይቻላል እንዴ? ስለዚህ እኔ የምጠይቀው እኔ ትግሉ ደጋፊ ነበርኩ። ያለፉት 4 ዓመት የነበሩ የትግሉ አካሄድ እያንዳንዷን ስቴፕ ባይ ስቴፕ አውቃለሁ። ከየትኛውም አመራር ጋር ተገናኝቻለሁ፣ አይቻለሁ። የአፋብን ሪሶርስ ሀብት የነበረው ህዝቡ ነው። በዛ ደግሞ በዲያስፖራ ያለው ደግሞ ሪሶርሱን አቋርጦታል። ኢን ሚሊዮን ዶላርስ በሚሰበሰብበትም ጊዜም እንኳን አልበቃቸው። ከዚህ አሁን ጫካ ላይ ያለ ቡድን በህዋት ዲፔንድ የሆነ ኬት አምጥቶ ነው ራስ ተደራዳሪ ኃይል የሚያደርገው? መጨረሻ ትሄዲ እንደው አቅማቸው እንኳን ቢዳከም እነዚህ ኃይሎች ማለት ነው መደራደር ቢፈልጉ፣ እኔ አንድ ቀጥተኛ ጥያቄ የምጠይቅ ለአንተ ቴዲ፣ ህዋት ትግራይ ክልል የሚባለውን አካባቢ ስለያዘ ከፌዴራል መንግስቱ ጋር ነው ጉልበት ቢበረታበት ልደራደር ይላል። የኤርትራ መንግስት ስቴት ፓወር ነው። አቋሜን የፖለቲካ ቀይር ያለው ማለት ይችላል። ቴዲ እኔ ከአንተ ጋር መጥቼ ለመደራደር አንተን የምፈልገውን ነገር በእጅ ላይ ማስገባትና መያዝ አለብህ። ኦኬ አሁን በአንዴ ቃስ ተቀልለው አሁን እንደ አፋብን ካየነው አፋብን ከማዕከላዊ መንግስቱ ጋር ወይ ከየትኛውም ውጭ ኃይል ጋር አደራድሩኝ ብል ምን ሰጥቶ ነው ለፌዴራል መንግስቱ የሚደራደረው? ጫካውና ጤሻውን ሰጥቶ ነው? የትኛው ስትራቴጂካዊ ቁልፍ ቦታ ያዘዋለ? የትኛውን ቀጠና፣ የትኛውን ቀበሌ፣ የትኛውን ወረዳ፣ የትኛውን የአማራ ክልል ሪሶርስ ሀብት ተቆጣጥሮ ነው እንደው ልደራደር የሚለው? ስለዚህ እኔ ሞር ጉልበቱ ላይና አቅሙ ላይ ነው መገምገም የፈለግኩት። ቴዲ ለምን ዝም ብሎ ባልሆነ ነገር ይሄን ምስኪን ገበሬ ህዝብ የጦርነት ማገዶ ማድረግ የለብንም ለማለት ነው። ቴዲ አመሰግናለሁ። ቴንኪው አይ ቲንክ እኔ እንጃ እኔው ስንተኛ ጊዜ ነው ወይ የአፋብን ደጋፊዎች ወይ እንትኖች አይ ዶንት ኖ ወይ የራቁት ቪዲዮ ተይዞብህ ከሆነ አላቅም እንዴት ያለ ጥምረት ልትፈጥር እንደቻልክ እኔ ሊገባኝ አልቻለም። ላይክ እኔ እንግዲህ በጣም በተቻለ መጠን እኔ እንደዚህ እየሰማሁኝ ነው። እስኪ ወይ የኔ አሰማም ሊሆን ይችላል። እስኪ ሌላ ቦታ ሂዱና እስኪ አውሩና ለእኔ ሼር አድርጉልኝና ቁጭ ብዬ ላድምጥ። ለማንኛውም ጥምረት ስትፈጥሩ የህዝቡንም የልብ ትርታ በፖለቲካ ውስጥ ያለና የነበረ ነው ትርታ ማድመጥ ያስፈልጋል። አንድ መጠይቅ ቴሌግራም ላይ አስቀምጬላችኋለሁ። ቴዲ ሐዋሳ ቴሌግራም ቻናል ላይ የመጀመሪያው ለደቡብ ነው። ለደቡብ አንዳንድ የደቡብ ነዋሪዎች እንደ ከዚህ ቀደሙ ምንም ጌታ ያውቃል የሚባል ነገር የለም ስለታችንን ስለን እየጠበቀ ነው የሚል ኮመንት ሰጡ እያየሁኝ ነው። እስኪ ጽንዶች ተመጡና ምናምን ስትሉ እያየሁኝ ነው። አምረው ሊሆን ይችላል አላውቅም። ለማንኛውም ግን ባለፉት 27 ይውላችሁ አሁን ጥምረት ፈጥረናል ከተካላችሁ አዲስ ንግግር ማምጣት አለባችሁ። ለምሳሌ እሳት የላሱ የአማራ ፖለቲከኞች እውቀት ያላቸው ባለፉት 27 ዓመታት ሲናገሩ ሰምታችኋቸው ከሆነ የአማራ በደል የሚጀምረው ከዋለልኝ መኮንን ትርክት ነው ይላሉ። ከዛ የአማራ ገዢ መደብ የሚባል ተብሎ ከቤት ሰራተኛ እስከ መንግስት መስሪያ ቤት ተቀጣሪ ድረስ መከራ ሲደርስበት ሲገደል ነበር ይላሉ። የዋለልኝ መኮንን ተራኪዎች ይላሉ። የዋለልኝ መኮንን ደጋፊዎች የቃስ ዩኒቨርሲቲ ተማሪ በነበረበት ሰዓት አንዳንዶች ሻቢያ ነው የሻቢያ ሰዎች ናቸው እነ ማርታ መብራቱ ናቸው ብለው እስከዛ ድረስ የሚሄዱ አሉ። እሱ ልተውና ወደዚህ ወደኛ ስመጣ አማራ ገዢ መደብ በሚለው ባለፉት ዓመታት ትርክት ፈጥሮብን ሲያስፈጽምብን የነበረው ቲፒኤልኤፍ ነው ስትሉ ወይም ሲሉ ሰምታችኋል፣ አንብባችኋል። አሁን ከቲፒኤልኤፍ ጋር ፍቅር በፍቅር እንሆናለን ካላችሁ አዲሱ የመታገያ አጀንዳችሁ ምንድን ነው? ሁለት ቦታ መርገጥ አይቻልም። ለፖለቲካው ሙቀት ያለፉት 27 ዓመታት ተፈጽሞብናል ምናምን ብላችሁ
እንደገና ግልብጥ ብላችሁ ጥፍ ብላችሁ ደግሞ ይሄን ካደረገ ከደራሲዎቹ ጋር አብረን እየሰራን ነው ካላችሁ ይሆናል እንዴ? ያን ትተናል ብላችሁ በግልጽ ተናገሩ። ጄኖሳይድ ተፈጽሞብናል የተባለ በአርባ ጉጉ፣ በበደኖ፣ በጉራ ፈርዳ ማን ነው የፈጸመባችሁ? ቲፒኤልኤፍ። አሁን ከማን ጋር ነው መሰሩት? ከቲፒኤልኤፍ ጋር። ጎበዝ እምገርም መደንቅ ታረክ እኮ ነው ጎበዝ። ምን አይነት ነገር ውስጥ ነው የገባነው? የገባው ሰው አለ ወይ? እኔ የገባችሁ አላችሁ? እኔ እግዚአብሔርን በሲሪየስ እኮ የምጠይቃችሁ እንዴት አይጋጭም? አንዳንዱ ይመጣና አሁን አናነሳውም ይሄን ነገር ይላል። ተከዳድኖ የመሰል ሚስጥር ነው ይላል። ፈውስ ነው እንዴ እሱ? መንፈሳዊ ህይወት ላይ ነው። እኔ ነቢያቶች ሲጸልዩ ወይም ስም የሆነ ነገር ሚራክል ሲያደርጉ ሚስጥር ነው ምናምን ሲሉ ማቀው እንዴ ሚስጥር ነው። ይህን ማወቅ ይፈልጋል ሰው። ፖለቲካ ቀላል አይደለም እኮ ፖለቲካ። ቴዲ ቅርታ፣ የቢቢሲ ሪፖርት እኮ አለ እኮ 50 ሺህ አማራ ከራያ የተፈናቀሉት ከ6 ወር ምን ሁሉ ካስኬደ። አረ ምን ለኔ ተነግረኛለን ያልወረድኩበት ዳገት የለም። እሱን እኮ ነው ያውቃሉ። ግን አሁን ጥያቄ አሁን የሚጠይቃችሁ ህዝቡ ነው። ለህዝቡ ምን ብላችሁ ነው የምትነግሩት? አረቄ ቤት ስለ ችርስ ስለተባባልክና ሂሳብ ስለተከፈለልህ ብቻ ጽምዶ ትፈጥራለህ ማለት ነው? ኦኬ ይሁን፣ እሺ እንደዛም ይሁን። እንዴት እንደተስማማችሁ ፖለቲካ ከኤ ወደ ዜድ እንዴት እንደምትሄዱ ነው የምታሳዩ። ኦኬ እንዴት እንደምትሄዱ ተያይዛችሁ እንደምትሄዱ አሳዩን። የለም የሆነ ነገር ቢኖር ነው ብለው የሆነ ነገሩን የማያውቁትን የሆነ ነገር ይጠራሉ። አይ የሆነ ነገር ቢኖር ነው፣ እስኪ ለማንኛውም እንግፈው። የሆነ ነገርማ ሳይኖር አይቀርም። ሰው ሲሪየስ የሆነ ጥያቄ ያነሳል፣ በአመክንዮ ጥያቄ ያነሳል፣ በሎጂክ ያን በማስረዳት ፈንታ እንዲህማ ወጥረው የያዙን የሆነ ነገር ቢኖር ነው፣ እስኪ ለማንኛውም እንግፈው። እንዲህ አይባልም። ፖለቲካ ደጋፊዎቻችሁን እያበዛችሁ የምትሄዱበት ነገር አይደል እንዴ? አይደለም አጠገባችሁ ያሉ ወንድሞቻችሁን ይቅርና እንዴ መላ ኢትዮጵያን እኮ ማሳመን አልባችሁ። መላ ኢትዮጵያ እኮ እየጠየቀን ያለው እንዴት ያለ ነገር ነው ይሄ? ከደላላ እስከ ተጉላላው ድረስ እኮ የጠየቀ ነው እንዴ? ጽንዶ እንዴ እንዲህ ነገር ተሰማ ነበረ እንዲህ ምን አድርገውት ነው ይላል። ፖለቲካ ውስጥ የሌለ ሰው እንኳን አዲስ ዘመን ጋዜጣ እንኳን አንብቦ ማቅ ሰውዬ እንኳን እንዴ ባለፉት 27 ዓመታት እንዲህ ሲሉ ነበረኝ ሰው ተጻምደን ሲሉ እንዴት ነው ይላል እኮ ሰው። የሰውን ጤነኝነት መጠራጠር ያለባችሁ እንዲህ ያለ ጥያቄ ካልጠየቀ ነው። ለማንኛውም እሺ ዘበር 7 ደቂቃ አለ። ቴዳ እንደ ሁልጊዜም ስለምሰጠኝ እድል ከልብ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ደቡብ ብለህ ስለጠራህ በደቡብ ውስጥ እኔም ስላለው ስለተካተትኩ አንድ ሁለት ነገር ብዬ በዛ ማለፍ እፈልጋለሁ። ጽምዶ የሚባለው ቃል በአጠቃላይ ይሄን አደረጃጀት የደቡብ ተወላጅ እንዴት ይመለከተዋል ካልክ ማለት ማየትም መስማትም አንፈልገው ቃል ወይም ደግሞ ኢትዮጵያ ምድር ላይ እኛ በህይወት እያለን ይህን ታሪክ ከተደገመ ቴዳ በሰማና እየነዳው ከሆነ ታስቆመኛለህ በኋላ ላይ ትንሽ ነገር በደንብ መረገጥ ያለበት ጉዳይ ስለሆነ እስቲ ከጀርባ ያሉትን እነማን ናቸው የሚለው ነገር በደንብ እንይና ከዛ በኋላ ኢትዮጵያ የምንላትን ያቺ ትልቅ ሀገር 3000 ዓመት ታሪክ አላት የምንላት ሀገር ፈጣሪ ያደርገው በእኛ ዘመን ድንገት ሆኖ ግን ግብፅና ሻቢያ አሸንፈው 4 ኪሎ ከገቡ አንዳንድ ኢትዮጵያዊ ለሻቢያ ጫማ ጠራጊና እንቁላል ቀቃይ እንዲሆን የግድ መደረግ አለበት። ይሄ ግዴታው ነው የዚህ ትውልድ። ወደኋላ ወደፊት የምትለው ጉዳይ አይደለም። ይሄ ግዴታችን ነው። ሻቢያ አሸንፎ 4 ኪሎን ከገባ ይሄን ትውልድን አሸንፎ ኢትዮጵያዊነት የሚባለው ነገር የቱጋና ምኑ ጋር እንደሆነ መታወቅ አለበት። ጭንብላችን አውልቀን ፊት ለፊት ወጥተን ቆመን ኢትዮጵያ የምትባለው እችነት የምንልበት ጊዜ ነው። ሳትጠይቁ መኑ እንደዚህ ነው እንደዛ ነው የሚባል ነገር የለም። አማራ የሐሰት ትርክ ተተርኮበታል። ምድር ላይ እስካለው ድረስ ነግራችኋለሁ። ማመን ከከበዳችሁ ስልጣን ላይ ያሉ ሰዎች አማራ ላይ እንዴት የሐሰት ትርክ ተርከው ሲገሉት እንደነበረ ነግራችኋለሁ። እራሳቸው ባለስልጣናቶቹ የስ ብሎ አምነዋል። ህግና ስርዓት ቢኖር እዛ ሀገር ላይ ህዝብ ላይ እንደ ህዝብ የሐሰት ትርክት የተረኩ ያስተረኩ ለፍርድ መቅረብ አለባቸው። ትራንዚሽናል ጀስቲስ በለው ምን በለው ምናወራው እኮ ቀልድ አይደለም እኮ። ህዝብ ላይ እንደ ህዝብ የሐሰት ትርክት ተተርኮ ሲገደል ነበር። አረቄ ጠጥተ ኢትስ ኦኬ እንለፈው ምናምን የምትለው ነገር አይደለም። አንተ አንድ ግለሰብ ነህ፣ ታሾፋለህ። አንድ ግለሰብ ነው። እኔ አንድ ግለሰብ ነኝ። እኔ ስለ ራሴና ስለ ቤተሰቤ ነው የሚመለከተኝ። ከሆነ
ኢንታየር ህዝቡን ወክለ ኢትስ ኦኬ ትላለህ። ስንት እናት ነው ልጆቿን ያጣችው? ስንት አባት ነው ልጆቹን ያጣው? ስንት ቤተሰብ ነው ልጆች አልባ የሆነው? ስንት ሰው ነው የሞተው? ስንት ሞት ነው? ስንት የስነ ልቦና ጉዳት የደረሰበት ሰው ነው ያለው? በዚህ አንድ ሀገር ላይ እየኖርን በሐሰት ትርክት መሞከር ነው። ጀስት ሞክረው፣ ግን ታሪካዊ ስህተት ነው የምትሰሩት። አይ ሆፕ ድጋሜ ይሄ ነገር ገብቷችሁ ታስረዳላችሁ ብዬ አስባለሁ። ሁሉም ሰው እኔም ጎንደሬ ነኝ ብሎ በዚህና በወቅታዊ ጉዳይ ላይ እናወራለን። የጠራ ነገር የለም ነው ያለው። የጠራ ነገር እንደዚህ ኦፔክ የሆነ ነገር ምንም ነገር በቃ ዝግ የሆነ ነገር ይዘህ መተህ ተቀበለኝ እንዲያ ነው እየሆነ ያለውና ለሌሎቻችሁም እድል ሰጣችኋለሁ። ቴዲ የጽምዶ ደጋፊ ነን ማስረዳት እንችላለን አልገባችሁም የምትሉ ካላችሁ እዚህ ፕሊዝ። የጣመዱት አካላት ዋና ዓላማቸው የብልጽግና መንግስትን ለመጣል ነው የሚል ድምዳሜ ላይ የተደረሰበት እንትን አለ። አንዳንዴ ዝም ብሎ እኔ በዚህ መንገድ ብዙዎቻችን በዚህ እንትን አናምንም። ማለት ይሄ ግባቸው 4 ኪሎ የመግባት እንትን አይደለም፣ ግብ አይደለም። ዲዩቲንግ ከዚህ በኋላ ህወሓት ከማንኛውም አካል ጋር ተጣምራ 4 ኪሎ እንደገና ገብታ የኢትዮጵያን ህዝብ የመምራት ዓላማ ያላት ይመስላችኋል? የኢትዮጵያ ህዝብም እሷን የሚሸከም ትከሻ የለውም። ህወሓትን መልሶ የሚሸከም ትከሻ የለውም። አይደለም የኢትዮጵያ ህዝብ ራሱ እንወክረዋለን የሚሉት የትግራይ ህዝብ እንኳን ህወሓትን የሚሸከም አቅም የለውም። ከዚህ በኋላ ታውቀዋለች። ተመልሳ 4 ኪሎ ገብታ ኢትዮጵያን መምራት እንደማትችል ታውቀዋለች። ዋናው ዓላማዋ ምንድን ነው? እሷም በግልጽ የምትናገረው ነው። በዚህ በኩል የጽምዶ እነዚህ የህወሓት አማሮች የሚናገሩት አለ። የነ ደብረጽዮን አማሮች በቃ ተጣምደናል፣ ያለን ጠላት አንድ ብቻ ነው፣ እሱን እናስወግዳለን ነው የሚለው። ህወሓት ደግሞ እሱን አይደለም የምታስበው። የተወሰደብኝ ርስት አለ፣ የተወሰደብኝ ንብረት አለ፣ የተወሰደብኝ መሬት አለ። እሱን ከአማራ ህዝብ ጋር ሆኜ የአማራን ፋኖዎች ከፊት አሰልፌ እነሱን አዋግቼ እኔ በዚህ ገብቼ መሬቴን ወስዳለሁ፣ ርስቴን አቋቁማለሁ ነው የምትል ሀገር የመሆን እሳቤዋን። የህልውና ጥያቄ ያለበት አካልና ተገንጣይ ኃይሎች ናቸው አሁን አንድ ላይ የሆኑት ማለት ነው። አንድ ላይ ሆንን ብለው የሚያስቡት እንኳን በፍጹም የማይመጣም። እንዴት ነው ልታመጣጥ ነው የማትችለው? አንተ የህልውና ጥያቄን ይዘህ ተሸክመህ እየሄድክ ተገንጣይ ከሆኑ ኃይላት ጋር ተሰልፈህ ሀገርን የማፍረስ ታሪክ ውስጥ ገብተህ የሀገር አፍራሽነት ታሪክ ውስጥ ራስን ልታስመዘግብ ማለት ነው የሚሮጠው። ያ አይደለም። እኛ ኮንሰርናችን ምንድን ነው? ህወሓት ዓላማዋ አንድና አንድ ነው፣ ሀገር የመሆን ፍላጎት። ማንን ይዛ ነው? ወልቃይትን፣ እነ ጠለምትን፣ እነ ራያን ይዛ መገንጠል ነው የምትፈልገው። ከእሷ ጋር የሚያወዳድረንም የምንጻመድበትም አንድም ነገር የለም የሚል ነገር ነው። ፕላስ ደግሞ ከዚህ በፊት ለፈጸመቻቸው ባለፉት በስልጣን በነበረችበት 27 ዓመት ለፈጸመቻቸው ወንጀሎች የማጠብ ስራ ነው እየሰሩ ያሉት። አሁን የተጣመደው አካል የእሷን ወንጀል የማጠብ ስራ ነው እየሰራ ያለው። አርበኛ ዘመነ ካሴ ሰሞኑን በስዊዘርላንድ አንድ ጋዜጣ ሰጥ ምናምን የሆነ ጋዜጣዊ መግለጫ ሰጥ ምናምን የሚባልበት ነገር አይታችሁት ከሆነ ላለፉት 3 ዓመት ያደረግናቸው ትግል ነው የሚለው። ከዛ በፊት ምንም አይነት ፋኖ አልነበረም ብሎ የሚደመድመው ትግል አልነበረም ብሎ የሚደመድመው። እኛም ሙሉ 40 ዓመት ህወሓት ጫካ ላይ ያለች ጀምራ ነው ከፋኝን የመሰረት ነው የጎንደር ህዝብ። ከዛ በፊት ያደረጉትን የእናት መረዳኛ ትግል በሸዋ የነበረው ትግል ሙሉ በሙሉ ተረስቷል። ከህወሓት ጋር ያን ያክል ዘመን ስንዋጋ የነበርንበት እነ ማናቸው ፕሮፌሰር አስራት ወልደየስ ራሳቸውን እንኳን ያጡበት ትግል ነው ይሄ ትግል ማለት ነው። እና ይሄን ዲና ያደርጉታል እነሱ። ይሄን ሁሉ አለ ህወሓት ለፈጸመብን እሱ ጠላት መሆን ብቻ አይደለም ሌላ ጠላት እንኳን ሊፈጥር ብቻውን እንዳይሆን ብቸኛ ጠላት እንዳይሆን ኦነግን እንኳን ጠላት አድርጎልህ የሐሰት ትርክት ጽፎ በአማራ ላይ አስነስቶታል። ይህን ሁሉ ስቃይ ሲያይ የኖረ ህዝብ ይሄን ሊቀበል አይችልም። ከዛ ውጭ እኔ ድርጅት አሁን እንደ ድርጅት በነገራችን ላይ ከዚህ በፊት አስረስ ማዳምጤ በኢትዮ ኒውስ የሚባል ሚዲያ ላይ የሰጠው ኢንተርቪው አለ። ከአፋብን ምስረታ ማግስት ማለት ነው። ልክ አፋብን እንደተመሰረተ የእንኳን ደስ አላችሁ መልእክት ለማስተላለፍ አንድ ሚዲያ ላይ ቀርቦ የተናገረው ነገር ነበር። ደቂቃ ያልቅብኛል እንጂ ማስደመጥ ይችል ነበር ድምፁን ራሱ ሪካርዱንም። ግን ምንድነው እዛ ላይ የሚለው ከዚህ በፊት የተደረጉ ግንኙነቶች ነበሩ። እነዛ ግንኙነቶች በተናጠሉ ይደረጉ ግንኙነቶች ነበሩ። የጎንደሬው፣ የሸዋው፣ የወሎ፣ የጎጃሙ አስቦበት ተማምኖበት ምናምን አይደለም። በነገራችን ላይ ብዙዎቹ ጥምረቱ አሁን የተፈጠረ ይመስላቸዋል። ጥምረቱን የፈጠረው እኮ ጌታቸው ረዳ ነው። ከዚህ በፊት ጌታቸው ረዳ ወደ ብልጽግና ከመግባቱ በፊት ማለት ነው። እያንዳንዱ ዶክሜንት አለኝ። ከሰሜን ጦርነት በኋላ ልክ የሰሜን ጦርነት ሲበርድ የጌታቸው ረዳ የመጀመሪያው ጉዞ ባህር ዳር ነበር።
ባህር ዳር ሄዶ ከነ አርበኛ ዘመነ ካሴ የእህት ልጅ ጋር እና አርበኛ ዘመነ ካሴ ተወክሎ የተቀመጠው የአርበኛ ዘመነ ካሴ የእህት ልጅ ነበረ። ከዛ ተደራድረው የመሳሪያ አቅርቦት እንዲደረግ ምናምንና እዛ አካባቢ ያለውን ኃይል መጠቀም እንደሚችሉ ጥሪ የተደረገውም በእኛ ኃይሎች ነው፣ በራሳቸው በአማራ ፋኖች ጥሪ የተደረገው የጥምረቱ ጥሪ ማለት ነው። ህወሓቶች ፈልገው አይደለም፣ ተስፋ ቆርጠው ነበር። በሰሜኑ ጦርነት ተሸንፈው ሲመለሱ ተስፋ ቆርጠዋል። እነሱ ተስፋ እንዳትቆርጡ አለንላችሁ፣ እኛ የምታግዙን ከሆነ ገንዘብ የምትሰጡን ከሆነ እንደዚህ የምታደርጉን ከሆነ የስልጣን ጥማችን የምታረኩልን ከሆነ የሚባሉ ነገሮች ተደረጉ። ለአንድ ከባድ መሳሪያ 40 ሚሊዮን ብር ከፍለዋል። እናስረስ ያ ከባድ መሳሪያ ባህር ዳር ከገባ በኋላ መተኮስ አልቻለም፣ ቁሞ ነው የቀረው። መሳሪያዊ ሰራን ብራችን መልሱ ሲባል አፍንጫ ህላስ ነው ያላቸው ጌታቸው ረዳ ማለት ነው። ከዛ በኋላ ምንድነው የተደረገው? እነ ጌታቸው ረዳ ከብልጽግና ጋር መደራደር ጀመሩ ምናምን። ያው ጀስት ከአብይ ጋር ተሰለፈ ማለት ነው። ከሁለት ተከፈለ። የተጀመረው ግንኙነት መቀጠል ስለነበረበት እና አስረስ ራሳቸው ጥሪ እያደረጉ በተደጋጋሚ ደጅ እየጠኑ እነ ደብረጽዮን ድረስ ሄዱ። ምን አይነት ምን ለሰጧቸው? ብቻችሁን መታችሁ፣ እኛ ከእናንተ ጋር ምንም አይነት ጠላትነት የለንም፣ ከእናንተ ጋር ችግር የለብንም። መሬታችን የተያዘው በጎንደሮች ነው፣ መሬታችን የተያዘው በወሎዎች ነው። ራያና ወልቃይት የተያዘው ጠለምት የተያዘው በጎንደሮችና በወሎዎች ነው። ከእናንተ ጋር ምን አለን? ስለዚህ እናንተን ልንጠቀምባችሁ እናንተ ጋር ልንሰለፍ ከፈለጋችሁ የእናንተን ኢንተረስት እንድናሟላ ከፈለጋችሁ ጎንደሮችንም ወሎዮችንም ሸዋዎችንም አንድ አድርጋችሁ ነውና እነሱ ያመኑበት ድርጅት ይሁን ተቋም እንፍጠር፣ የጋራ ስራ እንፍጠር። ከዛ በኋላ እኛም የምንፈልገውን ነገር የእኛን ጥቅም እናስከብራለን፣ እናንተም ደግሞ የምትፈልጉት ታስከብራላችሁ። ሌላው ግን የጭድ ነው፣ ለጭድ የቀረበ ነው። ህወሓቶችም የሚፈልጉትን ያሟላሉ ማለት ነው። ይህ የጦርነት ቀጠናው የት መሆን አለበት? አማራ ምድር መሆን አለበት። ስፔሻሊ ጎንደር ላይ መሆን አለበት ነበር የታሰበው። የጎንደር ይህን ሊፈቅድ አልቻለም። ይሄዳሉ፣ ያፈርስባቸዋል። በኋላ ላይ ምን አይነት ካርድ ተመጣች? አማራ ድርጅት ያስፈልገዋል። እዛ በፊት እኮ እና አፋሃድ ነበሩ። አፋሃድን አንፈልግም ያሉት እነ እስክንድር መሪዎች ስለነበሩ፣ እስክንድር ደግሞ ይህን ነገር በፍጹም ሊቀበል ማይችል ስለሆነ አቋሙንም ስላስቀመጠ፣ ከዛስ አፋባህ የሚባል ድርጅት ተመሰረተ። የአፋባህ የሚባል ድርጅት 13 ኮሚቴ ያለው በባለፈውም ተናግረነዋል። የሚቀበለው እንዴት ነው? ጥምረቱን ከሚቀበለው በላይ የማይቀበለው ይበዛል። አፍንጫችሁን ላስ ማለት ጀመረ። ከዛ ሁሉን ነገር አረሳሱና አዘናጉና ምን አደረጉ? አንዲት ማንኪያ ቅንነት እና የምትባል መግለጫ በአርበኛ ዘመነ ካሴ እንድትነገር ተደረገች። እስክንድር ለኔ ለእስክንድር ሀብቴ ለመከታው መከታው ለምሬ ምናምን የምትባል አይነት የሆነ ዲስኮር ተጻፈና ያ ዲስኮር ተነበበ። ድርጅቱ እንዲመሰረት ተደረገ። አሸማጋዮች ገቡ መሀል ላይ። አሸማጋዮቹ እነ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ዛሬ እነ ሻለቃ ዳዊት ወልደ ጊዮርጊስ ጽምዶን ተቃውሞ ወጥተዋል። የምን ጽምዶ ነው? እኛ ድርጅቱን የመሰረት ነው እኮ ያሸማገልናችሁ፣ ያሳረቅናችሁ አንዱ ናችሁ። የአማራን ትግል እንድታሻገሩትና ትግሉ እንዴት ነው የአማራ ህዝብ ያደረገውን ተስፋውን እንድትፈጽሙለት እንጂ ሄዳችሁ ጠላት ላይ እንድትወሸቁ አይደለም የሚል አቋም ይዘው ወጥተዋል። ከዛ ምንድን ነው ያደረጉት? ልክ ድርጅቱ ከተመሰረተ ማግስት አልቆዩም፣ አንድ ቀን አልቆዩም። በነገራችን ላይ እንኳን ደስ አላችሁ ሲሉ እና አስረስ ማረዳምጤ ቃል በቃል የሚለው ምንድን ነው? ከዚህ በፊት በተናጠል የምናደርጋቸው ግንኙነቶች ነበሩ፣ እነዛ ውሃ ሊቋጥሩ አልቻሉም፣ ግሬስ ሊሰጡን አልቻሉም። ስለዚህ ድርጅት መስርተን በአንድ ኮማንድ ስር አድርገን በቀጠናው ኃይል በቀጠናው ውስጥ ካሉ ጠንካራ ተቋሞች ጋር ጠንካራ የትጥቅ ታጋዮች ጋር ሆነ መታገል ለምንፈልገው ያን ለማግኘት ነው ድርጅቱን የመሰረተው። ዋናው ጉዳያችን ግሬስ እንድናገኝ ነው የሚል ነገር ነው። ከዚህ በፊት በተናጠል ሞክረናቸው አብራችሁ ካልመጣችሁ እያሉ ያስገድዱን ነበረ። ስለዚህ እየለመኑ ነበር የሚሄዱ ነበሩት። ራሳቸው እየለመኑ ህወሓትን አይደለም ጥፋተኛ የምናደርገው። በነገራችን ላይ ህወሓት ኢንተረስት አላት፣ ፍላጎት አላት። እሺ የህወሓትን ፍላጎት ለማስፈጸም ግን እነዚህ ግለሰቦች ናቸው የትሮይ ፈረሶች ሆነው የሄዱት የገቡት እዛ ድረስ። እኛስ ህወሓት ፍላጎት ያላት የምትወርሰው መሬት ያላት ከኛ ጋር ነው። መሬቷን መውረሱ ብቻ አይደለም። በነገራችን ላይ ጎንደሬው የሚታገለው መሬትን እንዳይወሰድብኝ ብቻ አይደለም። ኢትዮጵያ ስትፈርስ ቁሜ ማየት አልፈልግም። ሀገር የመሆን ዓላማ ካለው የመገንጠር ዓላማ ካለው ጋር ተሰልፌ ሀገርን ሳፈርስ እኔ በዛ ታሪክ ውስጥ ተመዝግቤ ላልፍ አልፈልግም። ሀገርን የሰራ ህዝብ፣ ሀገርን ያቋቋመ ህዝብ ሀገር ስትፈርስ ደግሞ እሱ የዛ የአፍራሹ አካል ሆኖ ደግሞ መታየት ደግሞ እንዴት በዛ ታሪክ ውስጥ ማለፍ ስለሌለብን አሁን ብዙዎቹ የሚያነሱት የዝናሽ እንትኖች ስለሆኑ ምናምን የሚሏቸው የአማች ፖለቲካ የሰሊጥ ፖለቲካ የሚሉን ሰዎች እነሱ የራሳቸው ጉዳይን ማበድ ይችላሉ። በህይወት እያለን ግን በሰራዊት ደረጃ ሰሞኑን መግለጫ ወጥቷል። ሰራዊቱ የአፋብን ሰራዊቱ አፋብን እንመራዋለን የሚለው ሰራዊት መግለጫ ወጥቷል። በህቡ ሆኖ ተደራጅቶ ተለበሉ፣ ጥያቄያችን ግልጽ አድርጉ፣ በምን መልኩ የተጣመራችሁ ብሎ ሰራዊቱ ጥያቄ አንስቷል። ከዚህ በኋላም ይቀጥላል።
ይህን ለማለት ነው። ቴንኪው ቴዲ። ቴንኪው አካሄዳለኝ እሺ አካሄድ ከአንድ ማንኪያ ቅንነት በፊት የሆነ ነገር ይቀድማልና ከቻለ 2 ደቂቃ ከራሴ ደቂቃ ስተውና ያብራራው ለምን ዘለለው ይሄ አንድ ማንኪያ ቅንነት ኮዝ ነበረው ያመጣው እንደዛ አይነት አሰራር ስለሌለ ችግር ዞሮ ሲመጣ ያስረዳል። ችግር የለውም። ማን ነው የኢትዮ ፎርሙ ያየሰው ሽመልስ በጣም ቆየት ያለ ነው። አቦይ ስብሃትን የሆነ ጥያቄ ጠይቃቸዋል። አቦይ ስብሃት ይጠይቁታል። አንድ ሰው አሉ አቦይ ስብሃት ጉዳይን እንድታስፈጽም ከላከው ላኪ ነው ጥፋተኛ ተላላኪው ነው ይለዋል። አቦይ ስብሃት ነው ያየሰው ሽመልስ የሚጠይቀው። ያየሰው ላኪው ነው ሲል ኧረ ላኪማ ለራሱ ጥቅም ነው ተላላኪ ነው እንጂ ተላላኪ እኮ የሚላከው አጌንስት ሂዝ ኦን ኢንተረስት ይሉታል። አይገርምም? በእኛ እድሜ ነገሮች ሲደገሙ የኤስ4726 ቢል ካለፈ አሁን እንግዲህ ፊርማ ነው አይደለ እንትን የሚለው ይሄ ጂም ሪች ፕሮፖዝ ያደረጉት ለአሜሪካ ሴኔት እሱ አለፈ ማለት ቲዲኤፍ ያው ምንድነው ሚሊታሪ ዊንጉ እንደሆነ ይታወቃል። የቲፒኤልኤፍ እሱ አለፈ ማለት ቴሮሪስት ተብሎ ዴዚግኔት ይደረጋል። የሚኖር ማንኛውም ሪሌሽን የሚኖረው ከዚህ አካል ጋራ ከቲዲኤፍ ሆነ የዳቦ ስሙ ቲፒኤልኤፍ ጋር የሚኖረው ጠቅላላ በዛ አይን ነው የሚታየው። አይደለም ሌላ ትራቭሊንግ ባን ይኖራል። ኤኒ ካይንድ ኦፍ ሰፖርት በምንም ነገር ማለት ነው እሱ ሁሉ ይቀራል። እነዚህ ነገሮችን ኮንሲደር ማድረግ ከማን ጋር ነው የምጣመረው? ዓለም እነዚህን አካላት ኢቭን ሌላውን አሁን ግሪቫንሱን፣ አትሮሲቲውን፣ ጄኖሳይድ የተፈጸመበትን እንኳን ኢግኖር ላደርግ ቢሉ ነው ምለው። ያንን የማድረግ ደግሞ ማንዴት የላቸው። የአማራ ህዝብ አልመረጣቸውም። ባይዘወይ ማናቸውንም እኔ የአማራ ፋኖን እደግፋለሁኝ። ማናቸውም ግን የህዝብ ላይ የመወሰን የህዝብ ድምፅ የላቸውም። ይሄ ፋክት ነው። ማናቸውም መወሰን አይችሉም። ማንዴት የተሰጠው አካል የለውም። በአማራ ህልውና ላይ መወሰን አይችሉም። በትግላቸው ወይም በድርጅታቸው ላይ ኢትስ ደም። ከዛ ውጭ ግን ይሄ በህዝብ ጄኖሳይድ ላይ የመወሰን አይደለም ሌላ ኢፍ አፕሩቭድ እኮ ወይም ደግሞ ኢፍ ዲስ ቲንግ የኢንተርናሽናል ኮርት ከሄደ ባይ አሶሲዬሽን ሁሉ ሊከሰሱ ይችላሉ። ነገር አብረው ከሰሩ ይሄ ሁሉ ነገር አለ። በጣም ብዙ ነገር ነው መታሰብ ያለበት። ብቻም አይደለም ምንድነው የነሱ ግብ ሁለቱ አካላት እኔ ታገልለታለሁ የሚለው አካል አሁን ለአማራ ህዝብ ታገልለታለሁ የሚለው አካል የሚታገለው ለአማራ ታግዬ ነፃ አወጣዋለሁ የሚለው ላይክ አማራ የሀገር አልባ ተደርጓል፣ ጄኖሳይድ ደርሶበታል። ኢቭን ክልል ተብሎ በስሙ የተመዘገበው ክልል እንኳን ባለቤትነት የለውም። አማራ አገር አልባ ነው። ከረንት ሲቹዌሽን አማራ አገር አልባ ነው። በህገ መንግስት ነው አገር አልባ የሆነው። ሁሉም ክልሎች በስማቸው የመዘገበ የክልሉ ባለቤት ሲሆኑ አማራ ሪጅን ግን ነዋሪ ነው የሚለው እንጂ የሀገር ባለቤት እንኳን አይደለም። እኔ ይሄ ሲስተም እንዲቀጥል አልፈልግም። ምክንያቱም ማንም ዜጋ የአገሩ ባለቤት የትም ቦታ ጋምቤላ ሄጄ አገሬ ነው፣ ትግራይ ሄጄ አገሬ ነው፣ ቤኒሻንጉል ሄጄ አገሬ ነው። ይሄ ነው መሆን ያለበት። አሁን የምንኖርባቸውን አገራት ኢንጆይ የምናደርገው ሁሉም አካል ማንም ትንሽ ትልቅ የለም፣ ምንም ጥቁር ነጭ የለም። ሁሉም የአገር ባለቤት ነው። እንደዚህ እንዲሆን ነው አገሬ ላይ እንዲመጣ ነው ፈልገው። ከረንትሊ ግን አማራ አገር የለውም፣ በህገ መንግስት አገር የለውም። አገር አልባን የተደረገው ምክንያቱም ይሄ ሲስተም የተዘረጋው በሙሉ አማራን ኦፕረስ ለማድረግ ስለሆነ ይሄ ባለበት ይሄንን ህግ አድርጎ በመጀመሪያ ማኒፌስቶ ጽፎ ጫካ ያለ ከዛ ህግ አድርጎ ለአገሪቱ ያጸደቀ ፈርስት ተጠያቂ የሚሆኑ ሁለት አካላት ይሄን የሰሩ ጋራ ነው እንግዲህ ጥምረት የሚባለው። ይሄ ሲሆን ደግሞ አሁን ኦልሬዲ ፖለቲካሊ እንትን ሊያደርገን ሊጎዳን የሚችል
ቴሮሪስት ተብለው ዴዚግኔት ሊደረጉ ያሉ አካላት ናቸው። ይሄ እንግዲህ ቲፒኤልኤፍ የሚባለው ኦኬ፣ ኦኤልኤፍ አልተደረገም፣ ቲፒኤልኤፍ የሚባለው ከዚህ ጋር ምን ያመጣብናል? ኦን ቶፕ ኦፍ ዛት ደግሞ ዘመነ ካሴ ሪሰንትሊ የሰጠው ኢንተርቪው ተብሎ ያየነው ነገር ላይ አኪዩዝ የሚያደርጋቸው ስም ጠርቶ አኪዩዝ ያደርጋቸዋል። እንግዲህ ዲፕሎማሲ እንሰራለን እየተባለ ገና የሚሰማን ጆሮ እንኳን አተን መከራ በሚታይበት ሰዓት እንደዚህ አይነት ነገር አኪዩዝ አድርገህ ነገ ማነው በሩን የሚከፍትልህ? ይሄን እነዚህን አካላት ደግሞ አኪዩዝ የሚያደርገው ከረንትሊ ቲፒኤልኤፍ ነው። ሴም ቲንግ ነው እየተደረገ ያለው። እየተኬደ ያለበት መንገድ አለቃ የሚያዛቸው መንገድ የሚሄዱ አካላት ሆነዋል እነዚህ አካሎች። እነዚህ ነገሮች ሁሉ ኮንሲደር ሊደረጉ ይገባል። የመውጫ መንገዱ ምንድን ነው? እነዚህን ሰዎች ቆርጦ መጣል። አማራ ትግሉን ማዳን ነው ያለበት። እነዚህ ግለሰቦች ሄደው እንደዚህ አይነት ነገር ያደረጉትን ከድርጅቱ ሕግ ውጪ ሄደው ያደረጉትን ከድርጅቱ ቆርጦ መጣል ብቻ ነው ብቸኛው መንገድ። አለበለዚያ የእሱ አኪዩዝ ያደረጋቸው አካላትን በሙሉ የእነሱ ተቃራኒ ነው የሚሆኑት። ዲፕሎማቲካሊ ይሄ ነው ትርጉሙ። ሊያውም ስም ተጠርቶ የአገሮች ስም ተጠርቶ ምን አይነት ዳሜጅ እንኳን እንደሚያመጣ እኔም አማካሪ እንኳን የላቸውም እንዴ? ኢንተርናሽናል ሚዲያ ላይ ስትቀርብ ምን መባል እንዳለበትና ምን መባል እንደሌለበት ያንተ ትግል ምን ያህል ሌጂትመንት እንደሆነ ማሳየት እንጂ እነዚህን አካሎች ግዙፍ ስለሆኑ ነው የተጣመርኩት አይነት ጨዋታ መጫወት የለብህም። ከዛ ደግሞ አኪዩዝ ነገ ዲፕሎማሲ ልሰራበት እችላለሁ የምትለው ህዝብ ላይ የደረሰውን ስቃይ ጆሮ ሰምተው አዳምጠው ሰም ካይንድ ኦፍ እርምጃ ይወስዳሉ ብለህ የምታስባቸውን ፖቴንሻሊ አገሮችን አኪዩዝ አድርገ የዲፕሎማሲ መንገዱን ኮምፕሊትሊ ዘግተህበት መምጣት ምን ማለት እንደሆነ እኔ ሊገባኝ አልቻለም። ዲቴል አንብቡት። ምንድን ነው የተደረገው? ኢንተርቪው ምን ነበረ? ምንድን ነው የተባለው? የስ ኦኬ። እነዚህ ነገሮች በጣም በጣም አሳሳቢ ጉዳዮች ናቸው። የሚታለፉ ነገሮች አይደሉም። ፕላስ የአማራ ትግል ሲጀምር መሳሪያ አውርድ ሲባል አላወርድም ስጋቶች አሉኝ። በወቅቱ ወለጋ ላይ የአማራ ህዝብ እያለቀ ነው። በወቅቱ ቲፒኤልኤፍ እስከ አፍንጫው ታጥቋል። እነዚህ ስጋቶች አሉብኝ አላወርድም ብሎ ነው መሳሪያ ትግል የተጀመረው። ጦርነት ይልቃል የታወጀበት። ይሄንን ከነዚህ ስጋቶችን የአማራን ህልውና ስጋት ውስጥ የከተቱትን አካላት ጋር ጥምረቱ እንዴት ነው የሚሰራው? ያንን ሊያስረዳን የሚችል እፈልጋለሁ። ቴንክ ዩ ቴዲ። ሶሪ ቴንክ ዩ። ሁለት ክፍት ቦታ አለ ከኢወርልድ እና ከቴምር ጋር በመሆን ጽምዶ ደግፋለሁ የምትሉ ካላችሁ ለራስህ ስትልና ለእኔ ስትል አይደለም። አይ መመጣው ለቴዲ ስል ነው ካልክ ኤኬደብሊው ነው። ኤኬደብሊው ኤኬያችን እንደ መንደርደሪያ እንዲሆነ ከዚህ ጀምር እባክህ። ፋኖ ኦላ ወለጋ ላይ አብረው እየሰሩ ነው ይላል ጠበቃ አስረስ ማረ ዳምጤ ከመሳይ መኮንን ጋር ባደረገው ቆይታ እንደ ኦነግ ደጋፊነት ይኸው ጠበቃ አስረስ ማረ ወለጋ ላይ እየሰራን ነው ብሏል። መልካም። እንደውም ጥሩ ነገር አስታወስከኝ። ወለጋ ላይ ህዝብ በየቦታው እየተጨፈጨፈ ነው። ጨፍጫፊው ማኖስ ተብሎ ሲጠየቅ ፋኖ እየተባለ ነው። እና ፋኖ አብን በዚህ አጋጣሚ የአቋም መግለጫ አውጥቶም ይሁን ምናምን ነገር ራሳቸው ይመለከታቸዋል አይመለከታቸውም። ወለጋ ላይ አብረው የሰሩ ከሆነ ወለጋ ላይ ለሚፈጸመው ነገር ሁሉ ተጠያቂ እነሱ ነው ማለት ነው። አይ ቆይ አልጨረስኩም ቴዲሻ። የነሱ ኃይል ነው ወይስ የአብይ ፋኖ ነው የሚለው ነገርን እንዲለይ የራሳቸው መከላከል ካለባቸው እሱን ለኢትዮጵያ ብሔር ብሔረሰቦች ይፋ ቢያደርጉ ህዝብ ያውቃቸዋል። በደል እያደረሱ ያሉትን ግን ደግሞ አማራ ነኝ ይላሉ በግራም ይሁን በቀኝ። እና የፋኖ ትክክለኛ አብን ደግሞ የነዘመኔ ዛ ታጥቆ እየታገሉ ያሉት የነሱ ኃይል ነው አይደለም? ይሄ ኃይል ከመከላከያ ጋር ሲጋጭ አይታይም። ከባድ ፋውል አይደለም? ለምሳሌ ወለጋ ላይ
አብረን እየሰራን ነው ካሉ ወለጋ ሆሮ ጉድሩ ማለት ቢያንስ በቀን አንድ ዜና ማጣው ነው ዜጎች ተገደሉ የሚባልበት አካባቢ ፋኖ እዚህ አካባቢ እየሰራው ነው ካለ አማራዊ ተገደልን ካሉ እዛ አካባቢ ላይ ወይም ደግሞ ሌሎች ዜጎች ተገደልን ካሉ የፋኖና የኦነግ ጥምረት ነው ማለት ነው። ምክንያቱም ቃል አቀባዩ ነው የተናገረው። የማ ቃል አቀባይ አስረስ ማረጥ አዳምጤ ወለጋ ላይ የሰራን ነው እኮ አለ። የማ ቃል አቀባይ ነው እሱ ያፋብን። መልካም ጥሩ መታል። አሁን እሱን ነው እየነገርኩ ያለሁት። መግለጫ አውጥቶ ህዝብን እየተረሸነ ነውና እሱም ማሳወቅ አለባቸው። አንደኛ ኦፊሻል የሆነ ራሳቸው በጣም እኮ የሚገርመው እሱ እኮ ነው ቴዲ። እንደውም ጥሩ ጠየቀኝ። የቤት ውስጥ ራሱ ዶሜስቲክ የሆነ የአብንና የኦኤልኤፍ እና የቲፒኤልኤፍ የፖለቲካ ትብብር መስራታቸው ሳበቃ ኤርትራ ውስጥ ያለበት ጽምዶ ተመስርቶ ብልጽግና ሊበላ እየመጣ ነው ተብሎ ሲባል ነው ቀልድ ነው ብዬ የተጀመርኩልህ ሲጀመር አንድ ነገር ልንገርህ ቴዲ፣ አብን የፖለቲካ ፕሮግራም ማኒፌስቶ አለው? እኔ እስከማውቀው ድረስ የለውም። ከዚህ ጋር እንዴት ነው የፖለቲካ ትብብርን የሚሰራ አለኝ ብዬ የሚነግረው? ምን አይነት ፖለቲካ ስራ ነው? አየህ፣ አንድ በለኝ። ሁለተኛ የጽምዶውንም እዚህ ውስጥ ማየት ትችላለህ። ለምሳሌ የጽምዶ ውስጥ አሁን የቲፒኤልኤፍ ኃይል አለ፣ አብን አለ ይመስለኛል በሚታማው። የጽምዶ ደጋፊዎች ካላችሁ መለየት ስላልቻልኩኝ አንዳንድ ቁጥር ጻፉልኝ። የጽምዶ ደጋፊዎች የጽምዶ ደጋፊ ነን የምትሉ መለየት ሪኩዌስት የላኩ አሉ፣ ግን ማን ምን እንደሆናችሁ አላውቅም። አንዳንድ ቁጥር ላኩ። ቀጥለ ያ መልካም። አሁን ከጽምዶ ልነሳና ወደ እሱ ይመጣል ያለው። በነገራችን ላይ አሁን ለጠየቀኝ ጥያቄ የወለጋ ማህበረሰብን ንጹሃንን ኦሮሞዎችን የረሸኑ ያሉት በየቦታው ፋኖ እየተባለ ነው። የትኛው ፋኖ? ህዝባዊ ኃይል ነኝ ብሎ አብን ብሎ ተደራጅቶ እየታገልኩኝ ነው የሚለው ነው ወይስ የአብይ ብልጽግና የሽመልስ የአብይ አጠቃላይ በመከላከያ ከለላ ያለው ፋኖ ነው? እሱ ግልጽ መሆን አለበት። ብሔር ብሔረሰቦች በዚህ በጣም በንቃት መታዘብ መቻል አለባቸው የምለውን ነገር ማሳሰብ ይወዳለሁ። ከዛ በኋላ የውስጥ ጉዳዮቻችን ራሱ አላለቁም። ጥሩ ጥያቄ ጠይቄ ነበረ ቴዲ ቅድም፣ ወደ እሱ እመጣለሁ ያለው ዘርዘር አድርጌ ሁለቱም ብዬ ነው መለስኩልኝ። አሁን ለምሳሌ ፕሪቶሪያ አግሪመንት የምለውን ነገር ሰምተን ነበር አለ ቴዲ። ፕሪቶሪያ አግሪመንትን አሁን ኢትዮጵያ ውስጥ ካሉት ፖለቲካ ኃይሎች ከተቃዋሚዎች ማለት ነው ማን ነው የሚቃወመው? ሁላችሁም አስቡ። ፒስቶክ ታንዛኒያ ላይ ኦኤልኤፍ እና የብልጽግና አብይ የመራሹ ብልጽግና 2 ዙር አድርጎ ነበር ንግግር አይደለ? ስምምነት ላይ ለመድረስ እንደዚህ አይነቶቹ ነገሮች የሚበረታቱ ናቸው። ያ የማይዋጥለት የሚቃወመው ኦነግ ለኦነግ ተወያይተው ምን ሊያመጡ ነው የሚል ፖለቲካ ኃይል ማን ነው? መልሱ፣ ጠይቁ። ኢትዮጵያ ውስጥ ኦኬ። አሁን ፕሪቶሪያ አግሪመንት ኤርትራንም ጨምርበት፣ ኤርትራን ያስደስታል? የኦሮሞ ፖለቲካ ኃይሎች አብይ መራሹና ጃልመሮ ብስማሙ የኤርትራ ደስ ይለዋል? ኢሳያስ አፈወርቂ ደስ ይለዋል? አይለውም። በቀላል ማለት ነው። ሌሎች ጂኦፖለቲክሱ ላይ ያሉት ጎረቤት ሀገራት ከኢትዮጵያ ኢንተረስት አለን የሚሉ አይነቶቹ ታሪካዊ ጠላቶቹም ጭምር ቦልድድ ሆኖ የኢትዮጵያ ፖለቲካ አንድ አቋም አድርጎ ችግሮቹን ፈቶ ናሽናል ሪኮንሲሌሽን ላይ ደርሶ ዘላቂ በሆነ መልኩ ወደፊት እንዲሄድ እንዲቀጭጭ ነው እንጂ እንዲሳካለት የኢትዮጵያ ፖለቲካ አይፈልግም ማለት ነው። በጂኦፖለቲክሱ ከቦን ያለ ምክንያቱም ኢትዮጵያ ትልቅ አገርና ትልቅ ህዝቦችን ይዛ ያለች አገር ኢስት አፍሪካ ላይ እንደመሆኗ ማለት ነው። የበላይነትን የማይፈልግ ሰው የለም። ቀደም ሲል ምንድን ነው ያነሳውልኝ ወሳኙ ነገር ቴዲ፣ ሁሉ ሰው መጠየቅ አለበት። ከኔ ጋር ከኦኤልኤፍ ጋር እኮ የፖለቲካ ትብብር ለመስራት ማኒፌስቶ እኮ ሊኖር ይገባል። ፍሮም ስክራች what are you talking about? ምንድን ነው የተቀለደ ያለው ነገር? እኔ እኮ ቴክኒካሊ ብዙም ጊዜ አንስቻታለሁ ይህችን ነገር። የዜጋ ፖለቲካ የሚታራምድ ከሆነ አንተ የሀገር አፍራሽ ነህ። ኢትዮጵያን የሚያድን አንድና አንድ ብቸኛው መንገድ ፊቱን መድኃኒት የብሔር ፖለቲካ ነው። በብሔር ተደራጅተ የፖለቲካ ማኒፌስቶን ፕሮግራሚን አውጄ አሳውቀ ምስጢር የሚባል ነገር አሁን ለምሳሌ ጽምዶ ምስጢር በምስጢር እንደዚህ እንትን ብሎ ብልጽግና ፕሮፓጋንዳ የሚሰራበት ምክንያቱ እኮ ፕራግማቲክ የሆነ ተግባራዊ የሆነ ጽምዶ እየመጣ ስላልሆነ እኮ ነው።
አጉልቶም ያዙኝ ልቀቁኝ የሚለው ፕሮፓጋንዳ የሚሰራበት ብልጽግና ነው በነገራችን ላይ እዚህ አካባቢ። ኦኬ ሌላስ ምንድነው? ስለዚህ አንተ ጥምረቱ እንደሆነ ደጋፊ ጥምረቱ በጨበጣ ነው እያልክ ነው? እናመጣለን ለጊዜው እንጣመር በሚል በጨበጣ ነው እያልክ ነው ያለው? የለም ውሸት ነው፣ ጽምዶ ውሸት ነው። ምናልባት ለምሳሌ የትላንትና እኮ ነው አይደለ እንዴት ውስጥ የትግራይ ጦር ኮንቬንሽናል ወር የተደረገበት ትግራይ ላይ ኤርትራና ትግራይ እንደዚህ በቀላሉ ተስማምቶ ጽምዶን መሰረቱ። እውነት ነው። እሱንም ተው እስቲ ኤርትራና ትግራይ እንኳ በፖለቲካ ኢንተረስት የፈለጉት ዋጋ ፖለቲካ ሰጥቶ መቀበል ነውና ለመትረፍ ኦኬ ለመባል ለመቋቋም ሲባል ኢሳያስና አብይ አህመድ ውስጥ ችግር ስለተፈጠረ ደብረጽዮንና ኢሳያስ ተናቦ እንደምንም ብለን እንትን ብለን እኛ እንቻቻል ዞሮ ዞሮ ጎረቤትን እኔ ብልጽግና አብይ አህመድ ነው ይሄ ውስጥ የከተተን ኮንቬንሽናል ጦርነቱ ውስጥም የተጋበዛቸው አይነት ነገር ውስጥም ገብቶ ከሆነ በነገራችን ላይ እንዳትሸወዱ፣ በተለይ አማራ ፖለቲከኛ ነኝ ባዮች እንዳትሸወዱ። የትግራይ ፖለቲከኞች ጅል አይደሉም፣ ያውቃሉ አሳምሮ። እኔ ከምላችሁ ውጭ ምንም ቅንጣሽ መስመር የሚባለው ነገር ማለት ነው የኔና የኔ አሁን ለምሳሌ የኦሮሞና የትግራይ ፖለቲካ ይማገባል፣ ተወደደም ተጠላ። ምንድነው የሚማገበው? የብሔር ፖለቲካ ነው። አሁን በጣም ደስ እኔ ነኝ እንደ ህዝቡን እያሰማሁት ያለሁት ይሄን ኦዲዮ እያልኩ ነበረ ቅድም አንድን ኦዲዮ ስታሰሙን ማለት ነው። ኦኬ ምንም እኮ እንከን የለውም ያ ኦዲዮ። ኦሮሞም ይቃድሰዋል። አሁን ለምሳሌ አንዱ ምንድነው ያለ የኦሮሞን ታሪክ ትግራይ ነው እንደዚህ ሐውልት ተሰርቶለት ምናምን። እውነትህ ነው። በዚህ መልክ ነው ለውጥ ማምጣት የምትፈልገው ፖለቲካ ሰርተ የአማራውን ፖለቲከኛ የኦሮሞ ፖለቲካ ኦሮሞ የኔ ነው የሚለውን ነገር ካላከበርክለት የት ቆሜ ነው ልትግባባ ፈለግከው ነው ወይስ ኦሮሞን ነው ማጥፋት? በነገራችን ላይ ለምሳሌ ማለት ነው ቴዲ ጽምዶን በላይ የፈለገ ምድራዊና ሰማያዊ እንትን ፖለቲካ ተፈጥሮ ቢመጣ ከዚህ በኋላ ኦሮሞን ወደ ኋላ ሳይሆን ሌላ ስቴፕ ወደ ላይ ነው ከፍ የሚያደርገው። ታመነም ኦኬ ተወደደም ተጠላም እውነቴን ነው የምልህ። ደረቴን ነፍቼ ነው ይሄን ነገር የምለው። ከፋም ለማም ከአብይ ከብልጽግና በኋላ የኦሮሞ ህዝብን እንደ ዱሮ እንትን ብሎ ወደኋላ መልሳለሁ እሱ አልፎበታል። ቀልድ ነው እሱ። የለም ጭርስ የለም። እንደውም ገፍቶ ምናልባት ኦሮሚያ ሀገር ሆኖ እንዲሄድ ፈልጋችሁ ከሆነ ግፉት። እውነቴን ነው የምለው። እኛ ለዛ ነው ኢትዮጵያን ዲሞክራታይዝ እናድርግ። አየህ በጣም ቀላል ነው። ተናበን ተስማምተን ዲሞክራሲ ሲባል ደግሞ የምርጫ ጉዳይ ነው። ከዲሞክራሲ ውጭ ልትመጣ አስበህ ከሆነ ግፋበት፣ ታየዋለህ። እና ምንድነው ዞሮ ጽምዶ የሚባለው ነገር አትድገሙበት። ምንም የማይመስል ነገር ነው። ምክንያቱም እስቲ አማራና የትግራይና የአማራ አብንና ቲፒኤልኤፍ ጽምዶ ያደረጉ ምናምን ነገር ወልቃይት ምናምን ነገር እንዴት ተስማምቶ ነው? ወይ ደግሞ ፕሪቶሪያ አግሪመንት ላይ ምን ተባብሎ ነው ጽምዶ ላይ የተናበቡት የተግባቡት? ብልጽግና የጋራ ጠላት ነው። አዎ የጋራ ጠላት እንትን ለማለት እኮ አንድ እርምጃ የሚያስኬድ አይነት ነገር ደግሞ 4 ኪሎ ከገባን በኋላ 4 ኪሎ ዛፍ ጥላ ስር ቁጭ ብለን እንፈተዋለን በሚል ነው። አይቻልም። የለም ለምን እንደሆነ ታውቃለህ ቴዲ? ትግራይ ጦርነት ጊዜ ይሄ ቲፒኤልኤፍ ከሰባብረን እንትን ብለን ልክ ከገባ በኋላ ሌላው አረፋ ነው ሲባል ነበረ። ያ አረፋ ምናምን ተብሎ ሲቀለድ ሲተረት የነበረው ለኦሮሞ ፖለቲካ ኃይል ነበረ። እንደዚህ አይነቱ ፖለቲካ ኃይል ነው። የትግራይ ኃይል ደግሞ እችን ምንም የሚሸወዱ አይደሉም። እና ለትግራይ ፖለቲካ ኃይል ለመስራት ፈቃደኛ ሆኖ ከሆነ ግፉበት። ሌላው የዝናሽ ፖለቲካ በጎንደር በኩል ፕሊዝ ጎንደሪንም ዋጋ ባታስከፍሉ ጥንቃቄ አድርጉ የሚለውን ማሳሰብ እወዳለሁ። አመሰግናለሁ ቴዲ። አዳምጣቸዋለሁ ከኋላ ከታች የጎንደር ልጆች የሚያነሱትን ጥያቄ ከቀዳማዊ ቤት ጋር እያይዞ የዝናሽ ምናምን እንደዛ ከሆንማ እኮ ኮና ቤቲት ፎርታት አንተም የብሽሽቁ አካል አይደለ ቴዲ? አንተ ይለፋ ገብቶኛል። ግን እነሱም የደብረ ጽዮንን ሚስት ፈልገው የእሷ እንትን አመላላሾች ሊሉ ይችላሉ። የሚያነሱት አሁን ፖይንቱ ምንድን ነው የሚያነሱት? ሌጂቲሜት ነው? ትክክለኛ ጥያቄ ነው ወይስ ቅዠት ነው? የሚያነሱት ነገር ቫሊድ ነው ወይስ እንዴት ነው እናንተ አእምሯችሁ የሚገነዘበው? ኢትዮጵያ ውስጥ የምታውቋቸው በሙሉ እስካሁን የመጣንበት ያው ስንባላ የኖርንበት ነገር የመሬት ጉዳይ ነው።
በመሀላችሁ እንዲህ ያለ አለመግባባት ነገር ካለ ቆይ ፖለቲከኛ ችግር እንዴት እንደሚፈታ ማስረዳት የለበትም? አሁን እኮ ችግር የሆነው ፖሊሲ ቢሆን ፖለቲካችን ፖሊሲ ስላልሆነ እኮ ነው። አሁን የኢኮኖሚ ፖሊሲ ቢሆን ኦኬ ስልጣን ከያዝኩኝ የኮማንድ ኢኮኖሚ የካርል ማርክስን ቲዮሪ የኮማንድ ኢኮኖሚ ነው እዛች ሀገር ላይ ኢንስቶል ማድረገው ብትሉ ኖ የአዳም ስሚስ ቲዮሪ ነው የሚያስፈልገን፣ ፍሪ ማርኬት ኢኮኖሚ ነው የሚያስፈልገን የሚል አካል ይነሳል። በሀሳብ ትፋጫለ። አንደኛው ይመጣና የለም የጆን ሜሪ ኬንስ ቲዮሪ ነው የሚያስፈልገን፣ ሚክስድ ኢኮኖሚ ነው ይላል። ያሸነፈ ስልጣን ላይ ያወጣል። በኮማንድ ኢኮኖሚ ወይም ይሄ ምንድን ነው የእዝ ኢኮኖሚ ኢንስቶል አድርገ የሰዎችን የዜጎችን ኑሮ ከለወጥ ክትፈተሽና በሚሰጥ ተርም ቀጥል ትባላለ። ካልሆነ ወይ ፍሪ ማርኬት ኢኮኖሚ ያሸንፋል ወይ ሚክስድ ያሸንፋል። ይሞከራል። መስራት አለመስራቱ ይታያል። ፖሊሲ ቢሆን የኛ እኮ ፖሊሲ አይደለም። ለዛ ነው እኮ ማንጠግበው፣ ለዛ ነው ማንግባባው። አንዱ ብቻ ይመጣና 9 አይነት ጥያቄ ይጠይቃል። 9ኙም ቢመለስለት እንደገና የተነካ ይልሃል። ሁለተኛ አሁን የስራ አጥን ቁጥር እንዴት ትቀርፋለህ ተብሎ ባደጉት ሀገራት ፖለቲከኛ ይጠየቃል፣ ይፋጠጣል፣ ያስረዳል። ከባለ ሀብቶች ላይ ይሄን ወስጄ ይሄን አደርጋለሁ፣ ይሄን አድርጌ ይሄን አደርጋለሁ፣ እንደዚህ ታክስ ጨምራለሁ ምናምን ብሎ በዚህ መንገድ ከዚህ ወስጄ እንደዚህ እያደረጉኝ ሰብሲዳይዝ እያደረኩኝ ኑሮን እንደዚህ አሻሽላለሁ ብሎ ይናገራል። እኛ ሀገር ይሄ የለም። የወልቃይት ጸገዴን ጉዳይ እንዴት ልትፈቱት ነው የተስማማችሁት ሲባል ሚስጥር ነው። ፖለቲከኛ እንዴት እንደምትፈታ ማሳየት እኮ አለብህ። ኦኬ ጽምዶ ፍጠር፣ ችግር የለውም። ኢትስ ኦኬ ያለና የነበረ ነው። 4 ኪሎ ከመግባት በፊት ተሳክቶልህ በለስ ቀንቶ 4 ኪሎ ከገባ በኋላ ይሄን እንደ ትኩስ ድንች ሲቀባበል የመጣን ጉዳይ ወይም ደግሞ ኮንሰርን አለን የሚሉ ወገኖቻችንን ወይም ወንድሞቻችን እህቶቻችን ጉዳይ የመሬት የግዛት ይገባኛል ጥያቄን እንዴት ነው የምትፈቱት? እሺ ቢባል ካልመለስክ ምንም ታዲያ ምንድነው እያደረግ ምንድነው ጊዜ እያጠፋን ያለ ነው? የማዳም ቅመማም ትመጣለች፣ ሚስጥር ነው ትላለች። ምሁር የምትሉትም ሰውዬ ይመጣል፣ ሚስጥር ነው ይላል። ጤነኛ የምትሉትም ይመጣል፣ ሚስጥር ነው ይላል። ንክሩም ይመጣል፣ ሚስጥር ነው ይላል። እንዴት ይሆናል? እሺ ታዲያ ቆይ ካላስረዳህን ሲያከራክረን የነበረውን ሲያጨቃጨቀን የነበረውን ጉዳይ እኮ በዚህ ፈታለሁ ስትል እነዚህ ወንድሞች እኮ ኦኬ በዚህ ምትፈታ ከሆነማ እኔ ከአንተ ጋር ነኝ ይለዋል። ደጋፊ ያገኘህ ማለት ነው። አሁን ጥያቄን ቀረፋችሁ ይለዋል። ፖለቲካ ደጋፊ እያበዛ የምትሄድበት ነው። አስቂኙ ነገር የመጀመሪያውን አረፍተ ነገር ለምሁራን ወይም ደግሞ ትንሽ ያቃሉ ለሚባሉት የሚያቀብሉት ፖለቲካ ምንም የማያውቁ መሆናቸው። አንዷ ትመጣለች ወይ ወጥ የሆነ ነገር እየሰራች ወይ የቤተሰብ ቤት እያጸዳች ምናምን ወይ አንዱ የሆነ ስራ እየሰራ እዛ ጋር ቆሞ በቃ ሚስጥር ነው በለው እባክህ ምናምን ካለ ሁሉ ሚስጥር ነው ይላል። በቃ ሚስጥር ነው አልኩህ አይደል ይላል። ሚስጥር ነው ወይ እኮ ዝም ብሎ ሲደብረው ታይፕ ያደርገው ሊሆን ይችላል። ወይ የሆነ ቤት ደብሮት ገብቷል፣ ገስት ገብቷል፣ ምን እያወራችሁ እንደሆነ አታውቁም። ሲጨንቀው ሁሉ ነገር አይነገርም ካለ ሁሉም በቃ ይመጣና ሁሉም ነገር አይነገርም ይላል። ይሄ ችግር ነው። በዚህ ችግር ላይ ልንጋደል ደርሰናል። ጥምረት ስትፈጥር ይሄን ችግር ምን ልታረገው ተስማማ? ምን ልታረገው ተስማማ? መሰረታዊ ጥያቄ ነው። ካሳመንህ ደጋፊ ይሆናሉ። አይ ነው አያገባህም መልስ ስለሌለች ነው። በነገራችን ላይ አያገባህም በሌላ አባባል በእኔ ቮካብለሪ መልስ የለኝም ማለታቸው ነው። እንደዛ ነው የምንረዳው እኔ። እሺ ቴንክ ዩ ኤኬ አይ ዶንት ኖ ኤኬ ወርዷል። እዚህ ጋር ካላችሁ ሌሎቻችሁን አስገባለሁ። አይ ዶንት ኖ እኔ የጽምዶ ደጋፊዎች ካላችሁ ኑሩ ነው አትኑሩ አላወኩም፣ ልለይ አልቻልኩም። ተምራችን እሺ ምንድነው የጽምዶ ደጋፊዎች ካላችሁ አንዳንድ ቁጥር ጻፉ አስገባቸው። ተምራችን 7 ደቂቃ አለሽ። ሄዳ ትብብር ብለህ ብታወራው ምን አለ? ጽምዶ የሚለው እኮ የኤርትራና ሱዳን ላይ ጽምዶ ነው ያሉት። በነገራችን ላይ አንድ ጥያቄ ሱዳን ላይ ፋኖ አለ እንዴ? ሱዳን ላይ ፋኖ ነበር እንዴ? ሄዳ ፋኖ ነበር ሱዳን ላይ
እንዴ አንዳርጋቸው ጽጌ እኮ ፋኖ እኮ ነው የመጣሁት አለ እኮ። በጭራሽ ራሴን ወክዬ ነው ያለው። ሪከይድና እንትኑን ስማ ከፈለክ ማንንም አልወከለውም። እኔ ራሴን እንደ አማርኛ ተናጋሪ ራሴን ወክዬ ነው የመጣሁት። ስለዚህ ማንንም ዱ ዩ ቲንክ አንቺ አሁን ማንንም አልፎ ያጅ ፖርት ሱዳን ላይ ሄዶ ከኦነግ ከፋኖ ከቲፒኤልኤፍ ከሻዕቢያ ከመጡ ሰዎች ጋር መድረክ ላይ ቁጭ ብሎ ንግግር ያደርጋል እንዴ? እና በራሳችሁ ነው ታዲያ ፋኖ ነው የላከው የምትሉት? እሱ ሰውየው በፋኖ ተወክዬ ነው የመጣሁት ሳይል ችግር የለውም። አሁን እኮ ዓለም አላለም። አሁን ህብረትም በይው ማህበራዊ ኑሮም በይው ዞሮ አለ አይደል? የትብብር ኃይሎች ነው የሚባለው። አሁን እቺ ደግሞ መጣች ደግሞ የሆነ ሰዓት ላይ እንዴት ቢያንስ እንኳን እናንተ አፕራንድ ካላችሁ በአማርኛ በተጠራ ስያሜ እንዴት አልተጣመዳችሁም? ስለ ኦኬ አሁን ህብረት ብላችኋል። ኦኬ አንድ ነገር ነው እሱ ችግር የለውም። እሱ አጣላለም። አሁን ስሙ ሳይሆን አንቺ በፈለግሽው መጨረሻ ላይ ለማንኪያ ነገሮች ጥያቄ ያቀርባለሁ 1500 እናንተ እንኳን መላሞላ ታደርጋላችሁ። እሺ ተምር የ7 ደቂቃ አለሽ። እሺ በነገራችን ላይ እዚህ ቤት አሁን ቅድም ማን ነበር የወረደው ልጅ አማርኛ ስም ምናምን ምናምን ነው አምናሹር ትክክለኛ ስሙን እኔም ከዚህ በኋላ ጎንደር ነኝ ምናምን ያለው ልጅ ነው። ከኛ ከአማራዎች እኔ ሌሎች አማራ ያልሆኑ እኛም ምናምን ሲሉ ያስቁኛል አንዳንዶቹ። ከኛ ከራሳችን በላይ እነሱ ወዳጁ ነው ሲመጡ። ጎንደርን እኛም አማራዎች አማራ ደማችን ስለሆነ ሞተን ነው የምንወደው፣ ግን የብልጽግና ኃይልን አንወድም። ያው ስለገጠም ነው ጸባችን ከብልጽግና ኃይሎች ጋር ነው። በነገራችን ላይ የአብይ አህመድ ወንበር አስጠባቂዎች ጋር ስንጣላ ልክ የጎንደር አማራ ጋር ምናምን ነገር እንደተደረገ ምናምን ተደርጎ መወራቱ ይሄ ስህተት ነው። ኤኒዌይስ በነገራችን ላይ አሁን እዚህ የሚናገሩ ሰዎች ከነሸቱ ገጠሬው ምናምን ጀምሮ ከጎንደር በኩል ምንም ይሄ ጥምረቱ ጋር ምንም ትብብር እንደሌለ ነውና አይታይም እንጂ ተሄዳ ባሳይክ። አሁን ምሳሌ ሀብቴ የጎንደር አማራ ነው። የጎንደር አማራ የጎንደር ኃይሎች ዋና መሪ ነው። እንዳፋብንም ደግሞ ወታደራዊ አዛዥ ነው አይደል? ስለ ጥምረቱ የጥምረቱን እንትን ስምሪት የስም ቅየራ ተደርጓል ዛሬ ማለት ነው። እና ደግሞ ስምሪቱ ነው የተደረገው። መግለጫ ስላለ እኮ ነው። መግለጫ አላየውም እንዴ? ሶሻል ሚዲያ ላይ ሁሉ ምናምን አለ። የስም ቅየራ ማለት ከጽምዶ ማለት ነው። መጀመሪያ የሆነ ስም ነበር ነው እዛው የአፋብን አንዳንድ እንትን ላይ የስም ቅየራ ተደርጓል። እዛው አፋብን ላይ ነው መልክ ስለ ጽምዶ ምናምን አይደለም እዚህ ጋር። እና ምሳሌ የጥምረቱ ወታደራዊ መሪ የሚሆኑትን ኃይሎች ስም ዝርዝርና ስምሪት የሰጠው ሀብቴ ነው። ከፈለክ አሁን እኔ በውስጥ ልክላለሁ። ቴሌግራም ግሩፕ ላይ ሸር ማድረግ ይቻላል ሚዲያ ላይ ያለ ስለሆነ። እና እዚህ እየመጡ አንዳንዶች አካሄድ ማለት ይቻላል ቴዲ ይቻላል። አካሄድ ተሳደበች ስድብ አይደለም ግን ውሸት ነው ያሁኑ። ይሄ ጥምረት የሚባል ነገር የጎንደር ፋኖ መግለጫም አውጥቷል። ጥምረት የሚባልም ነገር ከዚህ ከምታወራው ጉዳይ ነገር ጋር ምንም ያገናኘው የለም። ኦኬ አንዴ ቆይ እንዴት አድርጌ ላሳይክ? እዚህ ጋር አለ መግለጫው። ባይ ዘ ዌይ በምሰጥሽ ሰዓት ዲባንክ ታደርጊያለሽ፣ ችግር የለውም። ስድብ ከሆነ አይ ውሸት አይደለም። ባይ ዘ ዌይ የሚዲያ ላይ ያለ ነው። እነ ሀቅ ያለው ምናምን የሚል ፔጅ ውስጥ አሁን አንተ ፌስቡክ ላይ ብትገባ የጎንደር ፔጆች ብዙ ቦታ ላይ ታገኘዋለህ። ስምሪቱን የሰጠው የወታደራዊ አዛዡ ሀብቴ ወልዴ ነው። ኦኬ እዚህ እየመጡ ደግሞ እነዚህ የአብይ አህመድ ወንበር አስጠባቂዎች የጎንደር ፋኖ በጭራሽ ምናምን ይላሉ። የጎንደር ፋኖ እኮ አማራ ነው፣ ያውም ለአማራነቱ የሚዋደቅ ውስጥ ሰርጎ ገብ። አሁን ቅድም አንዷ እየሞቱብን ምናምን ነገር ብላ ተናገረች አለ። በነገራችን ላይ በጣም ብዙ የጎንደር ጀግኖችን ከጀርባ እያስመቱ ያስገደሏቸው ሰርጎ ገቦች ናቸው። በነገራችን ላይ ታውቃለህ፣ የጎንደር ጀግኖች ጥላትን ሳይሆን አሞራ በሰማይ ላይ የሚቀልሙ ጀግኖች ተኳሾች ናቸው። ከጀርባ ግን እየተመቱ የሞቱ ጀግኖች በጣም ብዙ ናቸው። በእነዚህ በአብይ አህመድ ስልጣን አስጠባቂ ኃይሎች ማለት ነው ሰርገው ገብተው ውስጥ እና እነዚህ ወንድሞቻችን አሁን ዛሬ መግለጫ ሰጥተዋል። መግለጫው ሶሻል ሚዲያ ላይ ያለ ነው። እዚህም አሁን ላንተ በተወሰነ ካሜራ አብርቼ አሳያለሁ። ቴዳ ሀብቴ ወልዴ ስምርት የሰጠበት ማለት ነው። የሱ የራሱ ፊርማ ያለበት ይሄን በሚዲያ የምናገረው 1600 ሰው ባለበት ሀብቴ ይሄንን ጥምረቱን እየተቃወመ አይ ሀብቴ ያለበት ሀብቴ ስምርት ሰጠ ብዬ ለዋሽ አልችልም። እኔ አማራ ነኝ፣ እንደ አማራ ነው የማወራው። በምንም ተአምር የጀግኖችን ስም ግን
ዝም ብዬ ውሸት እዚህ 1600 ሰው ፊት ላጠፋ አልችልም። የጎንደሩ ኃይል ልክ እንደማንኛውም እንዳራቱም ኃይል አብሮ ጥምረቱ ጋር አለ። እዚህ እየተመጣ ግን የሚሰራው ፕሮፓጋንዳ እዚህ ሚዲያ ላይ ያለውን አማራ ወይም የሚከታተለውን የማጨናበር እና ህዝቡን የመረበይ ምንድነው ይሄ የማወናበር ስራ ነው የሚሰራው። ያ ደግሞ ለአብይ አህመድ ስራ የሚሰሩ በደንብ ረብጣ ብር አብይ አህመድ እስከ 6 ቢሊዮን ብር እንደመደበና ቃልን እነዛ በብር የተገዙ ኃይሎች ናቸው ይሄን ፕሮፓጋንዳ የሚሰሩት። እና ተወደደም ተጠላም የአማራ ትግል ከኢትዮጵያኖች ጋር ግዴታ መጣመር አለበት። አብይ አህመድ 140 ሺህ ኢትዮጵያኖችን ባድሜ ላይ ደማቸው ፈሶ አብይ አህመድ ከኤርትራ ጋር ተጣምዶ የትግራይን ህዝብ ሲጨፈጭፍ ነበር። የዛን ሰዓት ያልተቃወመ ኃይል አሁን ዛሬ መጡ። አሁን ቅድም ማን ነው የኦነጉ ልጅ ኤኬ ነው ምናምን የሚባለው ሰውዬ ኤርትራውያኖች ምናምን ያሉበት አለ። ለምን አብይ አህመድ ከኤርትራ 140 ሺህ ኢትዮጵያኖች ያለቁበትን እዛ ጦርነት ላይ ፋኖ ተሳትፏል አልተሳተፈም? የቱ ጦርነት? የሰሜኑ ጦርነት ላይ። የሰሜኑ ጦርነት ከአማራ ክልል ውጭ ፋኖ ትግራይ ክልል ውስጥ አልገባም። አልተሳተፈም? ቢሳተፍም ክልሉ ላይ ነው ህዝቡ ሲጨፈጨፍ ግዴታ መሳተፍ አለባቸው። ግን ክልሉና ትግራይ ውስጥ ግን አልገቡም። ትግራይ ውስጥ ግን አብይ አህመድ ወታደርና ከጋብዞ አምጥቶ የኤርትራ ኃይሎች ትግራይ ውስጥ ነበሩ። ይሄ ምንም መካድ አያስፈልግም። ሰው የዛን ሰዓት ሳይቃወም ዛሬ ክስ የሚያቀርቡባችሁ ዛሬ ተጣመደን የምትሏቸው የቲፒኤልኤፍ ሰዎች ይህንን ጄኖሳይድ ፈጽመውብናል ከሚሉት አንዱ የፋኖ ኃይሎች ነው። እና እሱ እንዴት ታደርጋላችሁ? እሱም አለ እንግዲህ ቅድም እኮ ተነጋግራችኋል። ስማችሁን ክሊር አድርገዋል። እሱን እኔ እዛ ሚቲንጉ ላይ ስላልነበርኩኝ እሱን አላውቅም ወንድሜ ቴዲ። እሱን ሊነጋገሩም ላይነጋገሩም ይችላሉ። መወነጃጀል እኮ አለ ገብቶሃል። ግን እነዛን ነገሮች እንዴት አድርገው ወደ አቀራርበው አብረው መስራት ቻሉ ነው ዋናው። ገብቶሃል። ልዩነት አለ፣ የተለያዩ ነገሮች ካሁን በፊት የተደረጉ ነገሮች አሉ። እነሱን ሐሳቦች እንዴት ነው ያስታረቋቸው? ወደፊትስ በምን መልኩ ነው አብረው የሚሰሩት? ወደፊትስ ቲፒኤልኤፍ አማራ ክልል ገብቷል? ጭፍጨፋ ፈጽሟል ወይስ ዝም ብሎ ነው የወጣው? ጦርነት እኮ ነው ወንድሜ። በሰዓቱ እነሱም ሞተዋል፣ እገለውም ነው የሄዱት። በጦር እንዴ ምንድነው ድንጋይ አይደለም እኮ ሲወራወሩ የነበሩት። እነሱም ወደ 4 ኪሎ እየገሰገሱ ነበር። በነገራችን ላይ በዛን ሰዓት አብይ አህመድ የፋኖ ማነው ልዩ ኃይሎች ጦርነቱ ወደ አማራ ክልል እንዳይገባ ይዋጉ ነበር። ሲዋጉ ስልታዊ ማፈግፈግ አድርጉ እየተባለ አናፈገፍግም ያሉ ልዩ ኃይሎች እኔ እማውቀውን ታሪክ ነው የምነግርህ። ነፍ ልዩ ኃይሎች ወደፊት የገቡትን በድሮን ጨፍጭፏቸዋል አብይ አህመድ። ምክንያቱም አማራ ክልል እንዲወድ የሚፈልግ ነበር አብይ አህመድ። አብይ አህመድ 2 ጊዜ አማራ ክልልን እንደሚገጥም ያውቃል። በአሁኑም ጦርነት መውደም አለበት። ኔክስት ሲገጥሙኝ ደግሞ የተዳከመ ኃይል ነው የሚሆነው፣ በደንብ አድርጌ በቀላሉ ኮንትሮል አድርገዋለሁ ብሎ አስቦ የመጀመሪያው ትግራይ ጋር በነበረ ጦርነት አማራ ክልልን ነው ያወደመው፣ በወሎ በኩል ማለት ነው። ሪያሊቲው ይሄ ነው። ስለዚህ አሁንም ሚሊሻዎቹን በየት ነው በዚህ በወልቃይት በኩል ባለፈ ጦርነት ራሱ አብይ አህመድ ነው የጀመረው። በነገራችን ላይ በዛ በኩል ጦርነት እንደማይጀመር ስምምነት ተደርጓል። አይጀመርም። በወልቃይት በኩል በጎንደር በኩል ጦርነት እንደማይኖር ስምምነት አድርገው አብይ አህመድ ግን ይሄንን ቤት በኩል የማይጀምረው በወልቃይት በኩል ጦርነት የለም። ለምንድን ነው የማይጀምረው? ይሄ ተስማምተዋል። ለምንድን ነው የማይጀምረው? በቃ አይጀመርም። በዛ በኩል ጦርነት መጀመር በብዛት የአማራ ኃይል ሰፍሮ የአማራ ህዝብ ሰፍሮ ባለበት አካባቢ ላይ በጣም ብዛት ባለበት እና ደግሞ እንደ ሴንሲቲቭ የሆኑ ፓርቶች ያሉበትን ምሳሌ ወልቃይትን እያሉ ሁልጊዜ እዚህ እንደ ቁራ የሚጮሁ የአብይ አህመድ ወንበር ለማስጠበቅ የሚሰሩ ኃይሎች ስላሉ በሱ እያሳበቡ የአማራን ህዝብ ለማወናበድ እየተጠቀሙበት ስለሆነ እሱ እንዳይፈጠር በስምምነት በዛ በኩል ጦርነት እንደማይጀመር ስምምነት ላይ ደርሰዋል። ያንን ግን ምንድነው ያደረገው አብይ አህመድ? ኦኬ በጣም ጥሩ። ቆይ እያንዳንዱ ንግግራችሁ እኮ መውጫጣ አዙሪት ውስጥ ነው የሚከታችሁ ከአንድ ስቴፕ ወደ አንድ ስቴፕ። ስለዚህ በሌላ መንገድ ነው 4 ኪሎ የምትገቡት ማለት ነው። በየት በኩል ወታደራዊ ስለሆነ አልነግርም፣ ግን በሌላ በኩል አትንገሪኝ፣ ችግር የለውም። ሰው ወልቃይት ጠገዴ አይደለም፣ በሌላ መንገድ ነው አስቀይሳችሁ 4 ኪሎ የምትገቡት። ከገባችሁ ኦሮሚያም ሊሆን ይችላል። እንግዲህ ያው ሰርፕራይዝ ነው። እናንተ ከተሳካላችሁ በጅቡቲም ግቡ። አሁን ጥያቄ እሱ አይደለም። ቲፒኤልኤፍ የወልቃይት ጠገዴን ጥያቄ 4 ኪሎ ገብቶ ቢያነሳባችሁ ወራሪዎች ይዘዋል። አሁን ይልቀቁ ቢል እንደውም
አድራጊ ፈጣሪ መድፉንም በጀቱንም ከያዘ በኋላ ያ እንዴ ነው የምታደርጉት? ማን ነው መድፉንም በጀቱን? የትግሉ መሪ እኮ አማራ እኮ ምን ሆነ ነው? መድፉን ታንኩን ባንኩ ከቲፒኤልኤፍ ጋር ነው አይደል? 4 ኪሎ የምትገቡት? ኦኬ ያ ስልጣን ሸር ለማድረግ ቲፒኤልኤፍ ጥያቄ ያለው አይደል? የመሬት ጥያቄ ያለው እሺ፣ ያን ጥያቄ 4 ኪሎ ሆኖ ኦኬ በሉ። አሁን የወልቃይት ጸገዴን ጉዳይ በሉ እንግዲህ ቢል እንዴት አድርጋችሁ ነው የምትፈቱት? ያን ነገር እኮ ያ ጥያቄ በውስጥ እንዳለ ልዩ ፍላጎት እንዳላችሁ እኮ ይታወቃል። ያንን በጠረጴዛ ዙሪያ እንነጋገራለን ተባብለው ነው አይደል እንዴ? ሰው በጠረጴዛ ዙሪያ ተነጋግሮ ይፈቱታል። ጦርነት ዙሪያ እንደገና መልሰው ይገባሉ ምናምን ብዬ አላስብም። ምንድነው አሁን ያልፈታችሁትን 4 ኪሎ ገብታችሁ እንዴት ነው በጠረጴዛ ዙሪያ የሚፈተው? እና አሁን እንደውም ሲሆን በጀርባ በኩል ዞራችሁ መታችሁ እዛ ወልቃይት ጠገዴ ጋር ያሉ የጎንደር ወንድሞቻችሁ ማስመታት አይሆንም? ራሳችሁ ባላችሁበት የመጫወቻ ሜዳ ነው እያወራ ያለው። ምን ማለት ነው? የጎንደር አማራ እንዴት ነው የጎንደር አማራን ዞሮ ማስመታት? ወር ይቶክና አባው ራያና ወልቃይት እሺ፣ አስረጅኝ። እሺ፣ ወልቃይት ጸገዴን አልፋችሁ ሄዳችሁ 4 ኪሎ ገባችሁ። እሺ፣ እስቲ ለመሬት ጥያቄ በእናንተ ሂሳብ አማራው ቁጭ ብሎ የጎንደር አማራ ሊያስመታ እንዴ? ምን አይነት ፖለቲካ ነው ይሄ? ኦኬ እሱ እኮ ነው የምልሽ እኮ እሱ አሁን እኮ ለአንቺም ግራ ይገባሽ። ቲፒኤልኤፍ የመሬት ጥያቄ ያለው የለውም? እኔ እኮ ግራ አልገባኝም። ተይታ አለው ጥያቄ አለው አይደለ? እሺ አማራ ኦኬ፣ የጎንደር አማራ እዛ ወልቃይት ጠገዴ ጋር ባሸተ ደምለውና በኮሎኔል ደመቀ ዘውዴ የሚመራው የተከዜ ይዘባለ እዛ አካባቢ ላይ ርስታችን ነው ብለው እየጠበቁ ነው አይደለም? እየጠበቁ ነው። እኛም በነገራችን ላይ ወልቃይት እኮ እኛም ፋኖ ነው የሚጠብቀው እኮ ወልቃይትን እኮ ነው። ይሄ ጉዳይ ሳይፈታ በጅቡቲ በኩል አድርጋችሁ ወይ በሱዳን በኩል አድርጋችሁ 4 ኪሎ ከገባችሁ 4 ኪሎ ተገብቶ ቢነሳሳ ነው የምልሽ እኮ። ይሄ እኮ የፋኖም ጥያቄ እኮ ነው። ተይዳ ወልቃይት ይሄ እኮ እናንተ አሁን የምትጠይቁትን ጥያቄ እኮ ፋኖ ስንትኔን መሳሪያን አላወርድም ብሎ ጫካ የቆየበትን ጥያቄ የፋኖ ዋንኛውን ጥያቄ ዙራችሁ የአንድ አካባቢ ብቻ የአማራው ሙሉ ጥያቄ ዙራችሁ ለአንድ አካባቢ የህዝቡን ጥያቄ ይሄን ጥያቄ ይዞ የገባ አካል ጋር ከመግባታችሁ በፊት መስማማት ነው የሚቀላው ወይስ ከገባችሁ በኋላ መፍታት ነው? እንዴት ከገባችሁ በኋላ እንደምትፈቱት ምን ያህል ነው እርግጠኛ የሆናችሁት? በእርግጠኛ ነኝ አሁን የትግራይና የአማራ ህዝብ ዳግም ጦርነት አይዋጋም። ህዝብን ተው የሆነ ከህዝብን ተውት። ህዝብ እኮ ነው እየተዋጋ ያለው። ህዝብን ማንም አባቱ የማቀራረብም የማለያየትም ስልጣን የለውም። ውዝን ሚሊታንት ግሩፕ አውሪ ቲፒኤልኤፍ አፋብሎ ይፋን ነው በይ። ህዝብማ ዛሬ ሐዋሳ ብትደውሉ የትግራይ ወገኖቻችን በሙሉ እዛ ነው ያሉት፣ አዲስ አበባ ነው ያሉት። ቆይ ተይው፣ ህዝብን ተውት። አሁን ህዝብና ህዝብ የምታቀራርቡት እናንተ እኛ ከመወልዳችን በፊት ተቀራርበው ያሉ ቤተሰቦቻችን ናቸው። ማንን ነው የምታቀራርቡት? እዛው ራሳችሁ ጣጣችሁን ችላችሁ እዛው ተቀራርቡ። ታጣቂ ቡድኖች ወይ ፖለቲካ ፓርቲዎች ውዝን ሚሊታንት ግሩፕ አውሩ፣ እንደ ፋኖ እንደ ቲፒኤልኤፍ እንደ ኦነግ እንደ ብልጽግና። ስለዚህ እንደ ቲፒኤልኤፍ እና እንደ ፋኖ ስታወሪኝ ወይ እንደ አፋብን ያልተመለሰ ጥያቄ ካለ በምንድን ነው የተስማማችሁት? ዋናው እኮ ጥያቄ ከወንድሞቻችሁ ከእህቶቻችሁ የተነሳው ጥያቄ እናንተ ብልጽግና ብአዴን ምናምን ትሏቸዋላችሁ እንጂ እኮ ቫሊድ ጥያቄ እኮ ነው የሚያነሱት እኮ። መልሱልን አሁኑኑ፣ ይሄን ጉዳይ እንዴት ነው የምንፈታው ይሏቸዋል። ስቲል አሁንም በቲፒኤልኤፍ በኩል ወራሪዎች የያዙብንን መሬት እናስለቅቃለን ነው የሚሉት። እንዴት ነው የምታስታርቁት? ኦኬ አሁን ቴዲ በነገራችን ላይ ኢሊት ሲባል አሁን አንዳንድ ሰዎች ኢሊቱን ሲመቱ ወይም ደግሞ አንድ ወታደር ማለት ያንን ህዝብ ለማዳን ወይም ለዛ ያንን ህዝብ ነፃ ለማውጣት የወጣ ታጋይ ነው እና ያ ታጋይ ለህዝብ ብሎ እስከወጣ ድረስ እንደ ህዝብ ይወክላል። የአፋብን አጠቃላይ የፋኖ ትግል የአማራን ህዝብ ወክሎ ነው እየተዋጋ ያለውና ህዝብ ለህዝብ የማቀራረብን በለው የምንም ኃላፊነት አለበት። ስለዚህ አሁን አንተ የምትላቸው የትግራይ ኃይሎች የሆነ ኢንዲቪጁዋል የሆኑ በጣት የሚቆጠሩ ሰዎችን ብቻ ነጠለ እንደዛ አይደለም። የፖለቲካ ኢሊቱ ህዝቡን ይወክላል። ኦኬ ህዝብ ለህዝብ የፖለቲካ ኢሊቱ ባመጣው ወይም በተፈጠረው ነገር ባይሆን እስከዛሬ እየወጣ እየተነሳውን የትግራይ ህዝብ
ያንን ይወክለኛል ባይ ለምንድን ነው አማራ ክልል ድረስ መጥቶ እነሱን እንትን እያለ ከበር እያደረገ ሲዋጋ የነበረው? ህዝብ እንደ ህዝብ እኮ ቲፒኤልኤፍን ተከትሎ ሲዋጋ ነበር አይደል? ያንን ኃይል አሁን ያንን አይ ህዝብ አይደለም ምናምን ብትል ዝም ብሎ ነው የሚሆነው፣ የሚታወቅ በአይን የታየ ነገር ስለሆነ። ስለዚህ ኢሊቱ ህዝቡን ይወክላል። ህዝቡን ይወክላል። አንዱ ሰው የህዝብ ወኪል ነው።